ምስጢረ ሥላሴን በተመለከተ ለሁለት ለሶስት ደቂቃ የሚሆን ነገር የተወሰነ ልበል። ጥሩ። እሺ፣ በጣም ጥሩ። ቀደም ሲል እህታችን ጋር በነበረው ውይይት አብ የራሱ የሆነ ቅውም አካል አለው ስትባል አዎ ትል ነበረ። አብ ወልድን አይደለምን? አዎ አይደለም ትላለች። ወልድስ መንፈስ ቅዱስን አይደለምን? አዎ ትላለች። አብ ስመ አካል አይደለም ብላም ስትናገር ነበረ። እግዚአብሔር በሚያውቅ ፈጣሪን በፍጡር ምሳሌና በፍጡር ቁመት ወይ መጠን ለክቶ ይህን ታክላለህ ይህን ትመስላለህ ብሎ ለመግለጽ መሞከር አላዋቂነት ብቻ ሳይሆን እብደትም ጭምርት ነው። ለምሳሌ የአብ የአካል ስሙ አብ ነው። የእግዚአብሔርን የባህሪ ስሙን የሚያውቀው ፍጥረት የለም። ቅዱስ ዮሐንስ አፈወርቅ በቀዳሚ ገብረ እግዚአብሔር ሰማየ ወምድር ሰይ ኮነት ድሉተ የሚለውን ኦሪት ዘፍጥረት ምዕራፍ 1 ቁጥር 1ን ሲተረጉም በመጀመሪያ ሰማይና ምድር ተፈጠረ ትላለህ ይላል። እንዲያ ካላልሁህ ሌላው ፍጥረት የተለያረፈ እንዳትል ብዬ ነው እንጂ የት ታውቃለህ ማን ቅድሚያ እንደተፈጠረ ይላል። ይቆይ እንዳይከብድ ይሄ ልተውና የፈለኩት ምስጢር ምንድነው? መጻሕፍት የተጻፈባቸው ራሱን የቻለ አውድ አላቸውና ያንኑ መያዝ ነው። የሰው ስመ አካሉ ስመ ባህሪው ይታወቃል። የሰው የባህሪ ስሙ ሰው ነው የተፈጠረ ስለሆነ። የፈጣሪ ግን የባህሪ ስሙ አይታወቅም። እግዚአብሔር የባህሪ ግብር ስም ነው ያለው። የባህሪ ግብር ስሙ እግዚአብሔር ማለት የባህሪ ግብር ስም ነው። አብ ማለት ደግሞ የአካል ስሙ ነው። ስመ ባህሪው ነው ብለን ግን አንናገርለትም። የባህሪው መገኛ ይህንን ታከላለህ ይህን ትመስላለህ ተብሎ ስለማይገለጽ ማለት ነው። እና ስመ አካል ስመ ግብር ምንድን ነው ብሎ እሱን ማወቅ በምስጢረ ሥላሴ ሶስት ነገሮችን የያዘ ክርስቲያን መቼም ቢሆን አይምታታበትም። አንዳንዴ ካገላለጽ ችግር የሚምታታባቸው ግለሰቦች ከተከሰቱ አንድ፣ በሁለተኛ ደረጃ ደጅ ጸንቶ ከመማር ከመረዳት ዝም ብሎ ባፋ እንደ ገበያ ሸቀጥ አንጠልጥሎ ለመሮጥ የሚጥሩ ከሆነ ምስጢረ ሥላሴ ነው የሚል። ይህንን በደንብ ምስጢረ ሥላሴ ነው የሚል ስለሆነ ማንም አንስቶ አይወስደው ምስጢር ስለሆነ ማለት ነው። ቁጭ ሲሉ ሊገለጽ የሚችል ነው። ወራጅ አይደለም። እሱን በደንብ መያዝ ነው። ስመ አካል የምንለው አብ ወልድ መንፈስ ቅዱስ ነው። ስመ ግብር የምንለው መውለድ መወለድ መስረጽ ነው። ስመ ኩነት የምንለው ልብነት ቃልነት እስትንፋስነት ነው። እኒን በየመደባቸው ሶስቱንም ለይቶ መያዝ። የአብ የአካል ስሙ አብ ከሆነ የወልድ የአካል ስሙ ወልድ ነው። የመንፈስ ቅዱስም ስመ አካሉ መንፈስ ቅዱስ ነው ማለት ነው። መንፈስ ቅዱስ ነው። አብ አባት ማለት ነው ካለች ወልድ ማለት ደግሞ ልጅ ማለት ነው። አባትና ልጅ አካሉ አንድ ነው። አብ አባት ነው ካልነ ወልድ ልጅ ነው ካልነ አባት የተባለው ራሱ የአባት የሚለው ስሙን የተሸከመው አካል የለውም። አካል ከሌለው አባት አይባልም። አባት ከተባለ አካል አለው። አካል ካለው ቅውም ነው ማለት ነው። የራሱ የሆነ ቀዋሚ አካል አለው። ወልድም መንፈስ ቅዱስም እንደዚያው ነው ማለት ነው። ስለሆነ ምስጢረ ሥላሴ ለመረዳት በማን ታምናለህ? በሥላሴ። ሥላሴ ስንት ናቸው? አንድም ሶስትም ናቸው ብለን እናገራለን። አሁን አንድም ሶስትም ማለት ምን ማለት ነው? አንድም ሶስትም ሲባል ብዙ ሰው ግራ የሚገባው የሆነ ወቅት አንድ የሆነ ቀን ደግሞ ሶስት የሚሆኑ ይመስላል። እንደዚህ አይደለም። አንድም ሶስትም ናቸው ምንለው አንድነቱ ለዘላለም ቅውም ነው። ሶስትነቱ ለዘላለም ቀዋሚ ነው። ሶስትነቱ መቼም ቢሆን አንድነት አንድ ተብሎ አይጠራም። የሶስትነት መጠሪያው የአንድነት መጠሪያው ሶስት አይባልም። አንድ ናቸው ምንል በመለኮት ነው። ይህ መለኮት ለዘላለም አንድ ነው። በየትኛውም ዘመን ሶስት መለኮት አይባልም። አንድ ናቸው ምንለው በስም ማን ነው? አንድ ናቸው ምንለው ለዘላለም ባገዛዝ ነው፣ በስልጣን ነው። ይህ ሶስትነት አይኖረውም መቼም። ሶስት ናቸው ምንል ደግሞ በስም በአካል በግብር ይህ ለዘላለም ሶስት ነው። አካሉ ለዘላለም ሶስት ነው። ስሙ ለዘላለም ሶስት ነው። ግብሩ ለዘላለም ሶስት ነው። ይጅፈል ስመ አብ ሀበ ከወይነ ስመ ወልድ ወሀበ ከወይነ ስመ መንፈስ ቅዱስ። የአብ ስም የወልድን የመንፈስ ቅዱስን ስም ወደ መሆን አይለወጥም። አትናቴዎስ ወይጅፈል ስመ ወልድ ሀበ ከወይነ ስመ አብ ወሀበ ከወይነ ስመ መንፈስ ቅዱስ። የወልድ ስምም የአብን ስም የመንፈስ ቅዱስ ስም ወደ መሆን አይለወጥም። ወይጅፈል ስመ መንፈስ ቅዱስ ሀበ ከወይነ አብ ወሀበ ከወይነ ወልድ። የመንፈስ ቅዱስ ስምም የአብን የወልድን የመንፈስ ቅዱስ ስም ወደ መሆን አይለወጥም።
አብ በአካሉ ወልድ በአካሉ መንፈስ ቅዱስ በአካሉ አካሉ ወልድ በአካሉ መንፈስ ቅዱስ በአካሉ አካሉ ወልድ በአካሉ መንፈስ ቅዱስ በአካሉ ቅውም ነው ማለት ነው። ስለዚህ ሥላሴ ስንት ናቸው? አንድም ሶስትም ናቸው። ማን ማን ይባላሉ? አብ ወልድ መንፈስ ቅዱስ። አብ ማለት ምን ማለት ነው? አባት የማን አባት? የወልድ። ወልድ ማለት ልጅ የማን ልጅ? የአብ። መንፈስ ቅዱስ ማለት ሰራጺ ከማን የሰረጸ? ከአብ። ሰረጸ ማለት ምን ማለት ነው? አብን ሀሎ ወልድን መስሎ የወጣ ወይም የተገኘ ማለት ነው። አብ ይወልዳል፣ ወልድ ይወለዳል፣ መንፈስ ቅዱስ ደግሞ ይሰርጻል ማለት ነው። አብ ቢወልድ ቢያሰርጽ እንጂ እንደ ወልድ አይወለድም፣ እንደ መንፈስ ቅዱስ ደግሞ አይሰርጽም። አብ ለዘላለም አባት ነው፣ አስራጺ ወላዲ ነው። ወልድ ለዘላለም ልጅ ነው። መንፈስ ቅዱስ ለዘላለም ሰራጺ ነው። አብ ወላዲ ወልድ ተወላዲ መንፈስ ቅዱስ። ምንም ላጠይቆት አካላት ሶስት ብንል በባህሪ በህልውና በአገዛዝ በስልጣን ግን አንድ አምላክ ብለን እናምናለን። በባህሪ በአገዛዝ በስልጣን በህልውና አንድ አምላክ ብለን እናምናለን ማለት ነው። ምስጢረ ሥላሴ ሲገለጽ እንደዚህ ነው። ከዚያ ውጭ ግን ምስጢረ ሥላሴ የሚለው ቃሉ በራሱ ዝም ብሎ አይገባኝም ብሎ ቆልፎ አስቀምጦ እኛ ያልገባን ነገር ሁሉ ትክክል አይደለም ማለት ነው። እኔ ያላወቅኩት ነገር ልክ አይደለም ብሎ ማሰብ ይሄ በጣም ከባድ ድፍረት ነው። በነገራችን ላይ ጦጣ ይባላል የሆነ ትርንጎ ልትበላ ብትወጣ ብትወርድ ሾሁ አላሰቅላት ሲል እንዲሁም አጣፍጥም ብላ ጥለው ሄደች ይባላል። አንዳንዴ በእኛ አይምሮ አልወሰንልን ያለን ጉዳይ አጣፍጥም ብሎ ወይም እንደዚህ አይደለህም ብሎ በራስ ወስኖ መመለስ ጦጣነት ነው፣ ትክክል ስላልሆነ ማለት ነው። ስለሆነም ምስጢረ ሥላሴ ቅድም እህታችን ስትናገር ደግሞ ይችኛዋ እናንተ ሥላሴን ምንድን ታዋህዳላችሁ ነው ምናምን ብላ ተናግራ ነበረ። ምን ማለት ነው? እኛ ግን ብላ ደግሞ የራሷን ስትናገር ነበረ። ያ ቃል ምንድን ነው? እኛ እንዘ አሃዱ ሰለስቱ እንዘ ሰለስቱ አሃዱ ነው የምንላቸው። አንድ ሲሆኑ ሶስት ናቸው፣ ሶስት ሲሆኑ ደግሞ አንድ ናቸው አለ። ይሰለሱ በአካላት አለ። በአካላት ሶስት ናቸው ወይ ተዋህዱ በመለኮት ግን አንድ ናቸው አለ። በመለኮት አንድ ናቸው። አብ አንድ ፕሮቴስታንት አስገብታችሁ ኩነትን የማያምን ፕሮቴስታንት አስገብታችሁ ሁሉን ነገር ተናግሮ እንደው ቢናገር ከዚያ በኋላ ግን አንድ ጥያቄ ብትጠይቁት ምን ቀለል ያለ ጥያቄ መንፈስ ቅዱስ ለአብ ምኑ ነው ብላችሁ ብትጠይቁት መንፈስ ቅዱስ ለአብ ምኑ ነው የሰረጸበት ሊል ይችላል። መንፈስ ቅዱስ ለወልድ ምኑ ነው ብላችሁ ብትጠይቁት መመለስ አይችልም። እችን መመለስ የሚችል የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ብቻ ናት። ኦርቶዶክስ ተዋህዶ ቤተክርስቲያን ብቻ ናት የምትመልስ። በየት አድርጋ በኩነት ምን ብላ ትመልሳለች? ወልድ መንፈስ ቅዱስ ለወልድ ምኑ ነው ከተባለ ሕይወቱ ነው መልሱ። ወልድ ስለ መንፈስ ቅዱስ ምኑ ነው ከተባለ ቃሉ ነው ማለት ነው። ይሄን በደንብ መያዝ ነው። ስለዚህ ያልገባን ሁሉ አይደለም ብለን የምንገፋው አይደለም ማለት ይሄ ነው። ስለዚህ ይችን ቀሪዋን ደግሞ የቤተክርስቲያን ትምህርት እንደዚያ ነው። የበቃ የጠራ ነው። ዝም ብሎ ሲደክመን እንደሱ በቃ ይሄን እንተው እንደምድመው እያልን የምናልፈው እግዚአብሔር ቃል የለም። የምናውቀውን በእውቀት እናውቀውን አባቶቻችን በቅድስና እዚያ በላይ ማናውቀውን ደግሞ በህይወት ስንሄድበት እናውቀዋለን ብለን ሁሉ በቀጠሮ ያስቀምጥነዋል። መንግስተ ሰማያት ምን አይነት ነው? ስንሄድ እንየው ብለን አስቀምጠነዋል። ስንሄድ እንየው በሞት የሚመለስ መልስ ብለን አስቀምጠነዋል። እኔ እስካላወቅኩት ድረስ ልክ አይደለም ብሎ የሚዘጋ የጠበበ አይምሮ የለንም። ምክንያቱም ሁሉን ካወቅነው እግዚአብሔርነቱ የት ላይ ነው? በተፈጠረ ፍጥረት አእምሮ የፈጠረ ፈጣሪ ልኩ መጠኑ ከታወቀ ፍጡር ነው ፈጣሪን የፈጠረው ነው ፈጣሪ ነው ፍጡሩን የፈጠረው። ፍጡሩ ፈጣሪውን ፈጥሮ ከሆነ ያውቀዋል ማንነቱን እስከ መነሻው እስከ መዳረሻው ድረስ። እኔ የፈጠርሁትን ፈጣሪን ማወቅ እችላለሁ። እኔ የፈጠርሁት ፈጣሪ ማለት ጣዖት ሰርቼ ቀለም ቀብቼ የሆነ ያስቀመጡት ከሆነ አውቀዋለሁ። ስንት ኪሎ እንደሆነ መቼ እንደቀበሁት እንዴት እንደቀረጹት አውቀዋለሁ። እኔ ስለሰራሁት እኔ ይሄን ታከላለ ልለው እችላለሁ። ጣዖት ሰርተው የሚያመልኩ ስላሉ የኛን አምላክ ግን እንዲህ ነህ እንዲያ ነህ ብለን በጠቅላላ አናውቀውም። እማናውቀው ፈጠረን እንጂ አልፈጠርነውምና ነው መልሱ። እግዚአብሔር ይስጥልኝ መዝሙራችን። እሺ መምህር እግዚአብሔር ይስጥልን፣ ቃሎትን ያሰማልን። በጣም ትምህርት ነው የሰጡን በነገረ ሥላሴ ላይ። እኔም ቅድም ለነገሩ በኋላ ላይ ጠቅለል እያደረግን ያው የተጣመመውን እያቃናን የጎደሎን እየሞላን ሰመሪ እናደርጋለን ብዬ ነበረ። ይህም በመሀልም ስላደረጉ ጥሩ ነው፣ ወጣ ገባ ሰው ስለሚል ሰምተው መውጣቱን ትልቅ ነገር ነው። እግዚአብሔር ይስጥልን። ሀሲም ነው አይደል? ይቅርታ ሀሲም። እሺ ወንድሜ ፕሮቴስታንት ነኝ አልከኝ። የት ነው ህብረት የምታደርገው? ሙሉ ወንጌል። በጣም ጥሩ። ኦርቶዶክስ አልነበርኩም አልከኝ። ኦኬ። ስለ ኦርቶዶክስ ትምህርት ታውቃለህ? ስለ ኦርቶዶክስ
ስለ ኦርቶዶክስ ዶግማዊ ትምህርቶች፣ የሃይማኖት መሰረት፣ የእምነት መሰረት ትምህርቶች ወይም ፋይቭ ፒለርስ የሚባሉት ታውቃቸዋለህ? ለምሳሌ አንተ የእምነት መሰረት ትምህርቶች አሉ። ዶግማዎቹ ነው ያንተን? እነዚህ ብቻ ሶላዎቹ ናቸው። አንተ 5 ሶላዎች እነሱ ናቸው። እነሱን አውቃቸዋለሁ። ኦኬ። የኦርቶዶክስ ቤተክርስቲያንን ታውቃቸዋለህ? 5ቱን አዕማደ ምስጢራት የሚባሉትን አላውቃቸውም። አታውቃቸው? ኦኬ። ለምሳሌ አሁን ቅዱስ ቁርባን፣ ሚስጥረ ቁርባን፣ ሚስጥረ ጥምቀት የሚባሉትን ትምህርቶች፣ ስላሴ፣ እነዚህ ትምህርቶች ታውቃቸዋለህ? አላውቃቸውም። አታውቃቸውም? አሁን አባታችን መምህራችን ያስተማሩትን የስላሴ ትምህርት ትቀበለዋለህ? አልቀበለውም። አትቀበለው? ለምን አትቀበለው? ለምን አትቀበለው? በእንደዛ አይነት ትምህርት ስላልኩ አልቀበለው። ኦኬ። የማትቀበላቸውን ንገረኝ እስኪ። ለምሳሌ አስተምረውናል፣ የማትቀበለው ትምህርት ንገረኝ። እንደ አንድ ሙሉ ወንጌል ነኝ አልከኝ አይደል? ኦኬ። ከሙሉ ወንጌል የስላሴ ትምህርት አንጻር የማትቀበለውን ትምህርት ንገረን። አሁን ካስተማሩት ድምፅ ትንሽ ከፍ አድርግልን ፕሊዝ። አይሰማም? አሁን ይሰማል። ትንሽ ታፍኖ ነበረ። ሪፖርት እያደረገ ነው። እኔ ምን ሪፖርት አደረጋለሁ? ኧረ ተወው ኮመንቱን ወንድሜ፣ ኮመንት ላይ ተወና ሀሳብን ስጠን። እሺ። የማትቀበለው የስላሴ ትምህርት ምንድን ነው? አሁን ከተናገሩት ሙሉ አልቀበለውም። እና ደግሞ ቅድም ያው ስለ መላእክት ገና ነኝ። ቆይ እሱ ጋር እመጣለሁ። አንዴ አሁን ከተናገሩት ለጠየቀ ነው እኮ እመጣለሁ። ስለ መላእክት አንዴ ስላሴን ጨርሰን ወደዛ እንሄዳለን። ስላሴ ላይ የማትቀበለውን እንትን አሁን ካነሱት ውስጥ አንድ ነጥብ አንሳ። ለምሳሌ ይህን ነጥብ አልቀበለውም በለን። አንድ መንፈስ ቅዱስ ለወልድ ምናምን ብላ ያስተማሩትን እንትን አልቀበለውም። አትቀበለውም? እንደዛ ብዬ ስላልተማርኩ። መጽሐፍ ቅዱስ ምንድን ነው የሚለው ስለ መንፈስ ቅዱስ ሲናገር? ምን አልከኝ? እየተሰማክ ነው? መሀል ግን ቁርጥ ይልብኛል። ለዛ ታብታብ አድርጉ እስቲ እህቶቼ ወንድሞቻችን፣ ታብታብ አድርጉ። አንዴ ታብታብ አድርጉ። ጥያቄ መጠየቅ እችላለሁ? አራት ጠይቃለህ። አንዴ ቆይተው። አይ መጠየቅ እችላለሁ ወይ ነው? ትጠይቃለህ እኮ አልኩህ። ጠይቃለህ እና አንዴ ቆይ ታገሰን። እሺ የእግዚአብሔር አንድም ሶስት ነው ብለህ ታምናለህ? አሲም አብ ወልድ መንፈስ ቅዱስ አንድ አምላክ ብዬ አምናለሁ። አንድ አምላክ። እሺ አብ ወልድ ነው? አብ እግዚአብሔር ነው። ጥያቄን ሰምተኛል? አብ ወልድ ነው ወይ ነው ያልኩህ? አብ ወልድ መንፈስ ቅዱስ አንድ አምላክ ብዬ አምናለሁ እያልኩ ነው እኮ። ሲል ክርስቶስ አምላካችን እኔና አብ አንድ ነን አለ። በጣም ጥሩ። ምን ማለቱ ነው? አንድ ነን ሲል ማለቱ ነው? ምን አልከኝ? እኔና አብ አንድ ነን ሲል ምን ማለቱ ነው? ይበቃል። ታችሁንና ታብታብ እያደረገ እንዲማር እንደዚያ ነው የሚሻለው። ዝም ብሎ መዳከም አይነት ነገር ነው የሚታየውና እንደዚያ ይሻላል። ሌላ አይ ለምንድን ነው እንደዚህ ምለው? ያውን የሆነ ልክ የሚመስል ንግግሮች ሲመጡ በሊያ ልሳን የሆነ አስረግጦ የሚናገር ማለት ለልክ ሲሆን፣ ለፍቅር ውይይት ሲሆን ደግሞ አንደበቱን ቆልፎ እየሰማ ምን አልከኝ እያለ የሚያዳግም እንዲህ አይነት ይሄ አውቆ የተኛ ቢጠሩት አይሰማም የሆነ ሰው በእንደዚህ አይነት ውይይት የሚመለሱ አይደሉም። እኔ በጣም ከማዝንበት ነገር አንዱ ሌላ እኛ ሊያዝነው መጽሐፍ ቅዱስ የያዙ አካላት ጋር መግባባት ትንሽ ሊደክም ይችላል። ለምሳሌ ሙስሊሞቹ ጋር የነሱ ቁርአን ሌላ ነው፣ ሌላ ትእዛዝ ሊያመጣ ይችላል። የኛ መጽሐፍ ቅዱስ ደግሞ ሌላ ነው። በእንደዚህ አይነት ሰፊ ልዩነት ሊከሰት ይችላል። እነሱና እኛ ግን የያዝነው አንድ ቅዱስ መጽሐፍ ነው። ባተረጓጎም ነው የተለያየ ነው። ያን ቅዱስ መጽሐፍ ይዘው እኛ የምናነበውን ነው የሚያነቡት፣
ስለ ትዕግስት፣ ስለ ልዩ ልዩ ስለ ፍቅር፣ ስለ ሰላማዊ ውይይት መጽሐፍ ቅዱሱ ያዛልና ምን ምኑን እያነበቡ ለውይይት እንደሚገቡ ባላውቅም ግርም ይሉኛል ብቻ እና ባለቤቱ ይሁናቸው መልሱ እንደዚያ ነው። ከዚያ ውጭ የሚገቡት የሆነ እንዲህ ሞኝ ባገኝ አይነት ነው እንጂ ትምህርት ለመጨመር አይደለም። እኔ መማርን ለምን እንደሚፈሩት ስለነሱ አዝናለሁ። የክደት ሁሉ ራስ ትምህርት በቀይ ከማለት የሚመነጭ ነው እና እስኪ ሌላ ነፍስ ያለው ካገኘን እናወራለን። እንደዚያ ነው። እሺ በምክንያት ወጣችሁ ደግሞ እንዳትመለሱስ ምንድን ያዛችሁ የሚለውን ርዕሳይ እሺ አንድ ሰው ጽፏል፣ ላስገባ። እሺ አክሊል ነው የሚለው። አክሊል ሰላም ብያለሁ። አክሊል እግዚአብሔር ይመስገን ሰላም ነው። እግዚአብሔር ይመስገን። እንዴት ነህ? አቤት ሰላም ነው። ክብሩ ይስፋ አለው። ይሰማሃል? እግዚአብሔር ይመስገን። ይሰማሃል? ይሰማል? እሺ እየቆየ ነው እንደሚደርስ። እንደዛ ከሆነ መዳመጥ ከባድ ነው የሚሆነው። ኖ እየቆየ አይደለም፣ በደንብ ነው። አሁን ጥሩ ነው። ኦኬ ጥሩ። ከየት ቤተ እምነት ነው ወንድሜ? ከፕሮቴስታንት። የት? ሙሉ ወንጌል ነህ? ቃለ ሕይወት ነህ? የት ነህ? መካነ ኢየሱስ ነህ? አማኑኤል ቸርች ነኝ። ግን እውነቱን ለመናገር ቤተሰቦች ኦርቶዶክሶች ናቸው። አሁን ስደት ላይ ነው ያለሁት። ከኢትዮጵያ ውጭ ነኝ። አሁን የትም ቦታ እየተከታተልኩ አይደለም። ርዕሱን አሁን በተናገርከው እየሰማሁኝ ነበር። ለምን ወደ ፕሮቴስታንት መጣችሁ ከኦርቶዶክስ ላልከው ነገር ነው። ኦርቶዶክስ ነበርክ? ፕሮቴስታንት ከመሆኑ በፊት ነበርኩ፣ ግን እንደዚህ ዲፕሊ ስለ ኦርቶዶክስ አላውቅም። ቤተሰቦች ኦርቶዶክሶች ናቸው። አሁን አንተ ቤተሰቦችን አይደለም፣ እኔ አንተን ነው። እኔም ኦርቶዶክስ ነበርክ። ኦኬ። ከዛ በኋላ ግን ፕሮቴስታንት ሆንክ? ፕሮቴስታንት እንኳ ኦኬ። ፕሮቴስታንት እናውራ ትንሽ ረስበል። እሺ አውሩ። ኧረ ይቀጥሉ። ወንድሜ ሰላም ክርስቶስ ይብዛልህ ብያለሁ። ሰላም ብያለሁ። አሁን በንግግርህ ተነስተን እግዚአብሔር እንደፈቀደ መንፈስ ቅዱስ በወደደ መጠን እንወያያለን። አሁን ካነሳው ሐሳብ ኦርቶዶክስ ነበርሁ፣ ግን ስለ ኦርቶዶክስ እውቀቱ አልነበረኝም ስወጣ ነው ያልከኝና መቼም በእርግጠኝነት ልብስ አይደለም ሃይማኖት ነው ወይም እምነት ነው የቀየርከውና ከዚህ ወደዚያኛው ስታልፍ ምን ያልተመቸ ነገር ገጥሞ ነው? ማለቴ መቼም አንድ ነገር አውቀኸው ነው አይደል? ትክክል አለመሆኑን ገምግመው ነው ልትሄድ የምትችለው። ምንም ነገር ሳትገመግማት እውቀቷንም ሳታውቅ እንኳን ለመገምገም ለመረዳት በራሱ እውቀቱ ሳይኖርህ ከዚህ ወጣ ወደ ሌላ ትሄድ ዘንድ ምን አበረታህ? እየዘገየ ስለሚደርሰው መሰለኝ። በደንብ ነው የሚሰማኝ ለእኔ። ቤተሰቦች ቅድም እንደነገርኩ እንደ ማንኛውም የኦርቶዶክስ ቤተሰብ ቤተ ክርስቲያን ለንግስ ለእሁድ እሄዳለሁኝ ልጆኜ ማለት ነው። ግን ቤት ውስጥ መጽሐፍ ቅዱስ 80 ያዱ መጽሐፍ ቅዱስ አባቴ ነበረው ቤት ሲነበባ ላይም ብዙ ጊዜ እኔ ማንም መስክሮልኝ አይደለም ወይም ደግሞ ዝም ብዬም አይደለም ከኦርቶዶክስም የወጣሁት። ዲፕሊ
አሁን ቀደም መዝሙር ሲያወራ ስለማስቀደስ ሲያወራ ነበር። እኔ አስቀድሼ አላውቅም። በቃ ዝም ብዬ በቃ እንደማንኛውም ኦርቶዶክሳዊ ዝም ብዬ ነበር የምመላለሰው። ትምህርት ላይ አልነበርኩኝም። ግን በመሃል መጽሐፍ ቅዱስ አነብ ምክንያት የሆኑን ነገሮች ለመውጣት ምክንያት የሆኑን ነገሮች ነው ተነግረን። አዎ ለመውጣት ምክንያት የሆኑ ነገሮች ጥያቄን ፈጠሩብኝ እኔ በራሴ ማለት ነው። መጽሐፍ ቅዱስ አነባለሁ። መጽሐፍ ቅዱስ በማነብበት ሰዓት ብዙ ጊዜ አዲስ ኪዳን ላይ ነበር የማነበው። ሳነብ ሞር የሚናገረው ስለ ኢየሱስ ክርስቶስ በቃ የኢየሱስ ክርስቶስን አዳኝነት ነው። ኦርቶዶክስም ይሄንን ትናገራለች። ግን ጥያቄ ፈጠረብኝ። ለምሳሌ ያህል እኔ የተወለድኩባት ሀገር ላይ 3 ቤተክርስቲያን ነበር። እኔ በነበርኩበት ጊዜ ለንግስ እንሄዳለን። ብዙ ጊዜ ታቦት ይወጣል። አዲስ ኪዳን ላይ ግን ሳነብ ስለ ታቦት ምንም የትኛውም ሐዋርያ ሲያወጣም ሲያገባም አላነበብኩኝ። ይሄ አንድ ጥያቄ ፈጠረብኝ። ከዛን ወደ ኋላም ተመልሼ ማንበብ ጀመርኩ። ብሉይ ኪዳን ላይ እኔ ከእናንተ አሁን በደንብ ነው ትምህርታችሁን እየሰማሁ ያለሁት። ብሉይ ኪዳን ላይ ማንበብ ጀመርኩ። ሳነብ ኤርሚያስ ላይ ነው። ምዕራፉን እርግጠኛ አይደለሁም፣ ሊያግዙኝ ይችላሉ። ኤርሚያስ ትንቢተ ኤርሚያስ ላይ ነው። ከይሁዳ ቤት ጋርና ከእስራኤል ቤት ጋር የሚገባው ኪዳን አለ የሚለውን አነበብኩ። ምክንያቱም ከይሁዳና ከእስራኤል ቤት ጋር የገባው ኪዳን ከግብፅ ሀገር ሲያወጣቸው በእኔ አንደርስታንድ ማለት ነው የተረዳሁት። ከተሳሳትኩም ትነግሩኛላችሁ። በእኔ አንደርስታንድ ከነሱ ጋር የገባው ኪዳን ብሎ የገባውን ኪዳን ይናገራል። ከአባቶቻቸው ጋር እንደገባውት ያለ ቃል ኪዳን አይደለም። እነሱ በኪዳን ያልጸኑምና እኔ ይቸላልኳቸው። ዋና የወጣውበትን ኬዙ ነው እኔ የምነግራችሁ እና ቸላልኳቸው። አሁን የምገባው ኪዳን ይህ ነው። ሕጌን በልባቸው በልቦና ጽላታቸው ጽፈዋለሁ። ከተሳሳትኩ ያርሙኛል። ይሄን ነገር ዝም ብዬ ማሰብ ጀመርኩ። ሳስበው በፊት የእግዚአብሔር ትእዛዛቶች የተጻፉት በድንጋይ ጽላት ላይ ነው። አሁን ግን በልብ ጽላት ላይ ነው ጽፈዋለሁ ያለው። እነሱ በኪዳን ያልጸኑምና እኔ ይቸላልኳቸው። አሁን ጥያቄ ምን ፈጠረብኝ? በቃ በታቦት ዙሪያ በሚወጣው ኦርቶዶክስ በምታደርገው ነገር በቃ ጥያቄ ፈጠረብኝ። ከዛም ሞር አዲስ ኪዳንን እያነበብኩ ሲሄድ ህብረት ወዴት ማድረግ ጀመርኩ? ወደ አማኑኤል ቸርች ነበር በፊት እኔ ያለሁበት ሀገር። አማኑኤል ቸርች መከታተል ጀመርኩ። ብዙም እዛም አልቆየውኝም። ወደ ሌላ ሀገር ሄድኩኝ። አሁን በየትኛውም ቦታ እየተከታተልኩ አይደለም፣ ግን ያገኘሁበት ቦታ ላይ እከታተላለሁ ትምህርቶች። እዚህ ላይ ነኝ ያለሁት መምህር። በጣም ግሩም ነው። አሁንም ተጨማሪ አጭር ማብራሪያ እንድትሰጠኝ። ታቦትን በተመለከተ ስንት መምህራን ጠየቅ? ምንስ መልስ ሰጡ? ማንንም ወደ ሌላሽ? ኦኬ፣ ማንንም መምህር አጠይቅ። እሺ፣ ጥሩ ጥያቄ ነው። ምክንያቶችህ መልካም ሆነው ነገር ግን ደግሞ ባለመረዳት መቼም መጽሐፍ ቅዱስን በምልአት አነበኸው አይደለም አይደል? የሰማንያ አሐዱ የሚባለውን ቤተክርስቲያን የምትመራበትን መጽሐፍ በምልአት አንበው በትርጓሜ ተረድተው አይደለም የወጣው አይደለም። የጠየቀው ሰውም የለም። አንተ ለራስህ መጽሐፍ ቅዱስን ካነበብክና በመሰለህ የሆነ ክፍል ላይ ደረስክ። ያን ክፍል ብቻ ወይ አሁን ያነሳኸው የሐዲስ ኪዳን ላይ ወይ በዘመነ ብሉይ ከተጻፉ መጻሕፍት የሆነ አነሳህና ሄርክ ማለት ነው። እስኪ ወደ ዋናው ወደ አንተ ልመለስና ተዋህዶ ኦርቶዶክስ ተዋህዶ ቤተክርስቲያን ስለ ኢየሱስ ክርስቶስ በዘመነ ሐዲስ ብዙ ክታቦች ተጽፈዋል። እሷ ግን ስትናገር አልሰማትም አይነት ክስ የሚመስል ያለበት በጎን ደግሞ ዞር አድርገህ ያው በእርግጥ እዚያም ብለህ ስሙ እንደሚጠራ እንደሚመሰገን ገልጸሃልና አንድ ጥያቄ ልጠይቅህ። አንተ በማታውቀው ቋንቋ አንተ የምትፈልገው ሐሳብ እየተገለጸ ቢሆን ልክ አይደለም ብለህ ታምናለህ? በማታውቀው ቋንቋ ልክ ነው ብያለሁ። አንተ በማታውቀው ቋንቋ አንተ የምታምነው ሐሳብና የምታመልከው አምላክ ቢመሰገን ልክ አይደለም፣ በእኔ ቋንቋ ብቻ ነው መመለክ ያለበት የሚል እምነት አለ?
እኔ ስለማላቀው በምን አሁን ለምሳሌ ያህል እኔም በማላቀው ቋንቋ ምን እንደሚሉ ስለማላቅ የግድ ትርጉሙን ማወቅ መቻል አለብኝ። በጣም ግሩም። ትርጉሙን አለማወቅህ ግን ባላወቅከው ትርጉም ልክ አይደሉም ብለህ ለመተቸት ያበቃል? አያበቃኝ። በጣም ግሩም። እንዲያ ከሆነ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እንግዲህ አብዛኛው የምንጠቀምበት ወይም ቤተክርስቲያን የምትጠቀምበት ቋንቋ የግዕዝ ቋንቋ ነው። በዚህ ቋንቋ ቅዳሴ ወይም ሌላም ኪዳን፣ ሌሎቹ በግዕዝ የሚጠሩ እያንዳንዱ መልካ መልክ የምንላቸው ስለ ኢየሱስ ክርስቶስ ያልጠራችበት ቀን የማጠራበት ዕለት የለም። ኢየሱስም ሳይጠራ የሚጠራ ሌላ ማንም የለም። ኢየሱስ ክርስቶስ ጥዑመ ስም ለዘይጼዎ ለሚጠራው ሰው ስሙ የሚጣፍጥ እያለች ሁሌ 24 ሰዓት ኪዳን በተባለበት ቀን ሁሉ የማይታጎል ኢየሱስ ክርስቶስ የምትል ለዝክረ ስምከ ለስም አጠራርህ ለስዕርተ ርእስከ ለራስህ ለመላትህ ለጉንጭህ ለመትከፍከ ለዘባንከ ለእንግዳከ ለጀርባህ ለወገብ ለአጥንቶች እያለች ለአጽፋረ እግርከ ለእግሮች ጣት ለጥፍሮችህ እያለች እየጠራች በመዋዕለ ሥጋዌ የተገለጸውን ክርስቶስ አንድም ቦታ ሳትስት ለከርስከ ለልብከ እያለች ህዋሳትን ቆጥራ የሆነ ቀን ከዓመት አንድ ቀን የሆነ ካህናት ተሰብስበው ምናምን የሚሉትን አይደለም የምነግርህ። ዕለት ዕለት የማይቋረጥ ነው የምነግርህ። ዕለት ኪዳን በሚደረስበት በየትኛውም አይነት ቤተክርስቲያን ዓመት እስከ ዓመት ቤተክርስቲያን ኢየሱስ ክርስቶስን የምታመሰግናት እንጂ ያ ግዕዝ ቋንቋ ስለሆነ የተጠራው ስላልሰማ ነው ብቻ አሁን የሆነን ሌላ አካል እያመሰገኑ ነው እግዚአብሔርን አይደለም የሚያመሰግኑ ተብላ ያለ በደሏ እንደ በደለኛ ልትቆጠር የምትችል ቤተክርስቲያን አይደለችም። ቅዳሴ በራሱ ስንቀድስ ቅዳሴው የሚለው ዘበመንጦ ላይ ተደመና ተሰወረ፣ በደመናት መጋረጃ መድን ተሰወረ፣ ጌታ ተገኘ፣ እውነተኛ ፀሐይ ጽድቅ ወጣ፣ ላኪ አብን እናምናለን፣ ተላኪ ወልድ እናምናለን፣ ማህያዊ መንፈስ ቅዱስን እናምናለን ነው የሚለው። ይሄ ቅዳሴያችን ነው። ይሄን የሚለው ማህያዊ መንፈስ ቅዱስን እናምናለን። ቅዳሴው ማለት ስንገባ ቅዳሴው የሚለው ይሄን ነው። በየአንዳንዱ ቃል በየአንዳንዱ በተገለበጠ ብራና የእግዚአብሔር ስም የማይጠራበት አንድም ቅዳሴ የለም። 14 ቅዳሴ ያለ በቤተክርስቲያን 14ቱ ቅዳሴ ኢየሱስ ክርስቶስን ቢያንስ በአንዱ ቅዳሴ ውስጥ ከ30 ከ40 ጊዜ በላይ ሳይጠራ አንድ ቅዳሴ ውስጥ የኢየሱስ ክርስቶስ ስም ሳይጠራ የሚቀደስ ቅዳሴ የለም። እግዚአብሔር የሌለበት ቅዳሴ ፈጽሞ ስለሌለ ማለት ነው። ፈጽሞ ስለሌለ የሚቀደሰውም ራሱ እግዚአብሔር ነው። ቅዳሴ የተባለ ምስጋና ማለት ነው። በነገራችን ላይ በአማርኛ የሚመሰገነው ተመስጋኙ ነው። የክብር ባለቤት እርሱ ኢየሱስ ክርስቶስ ነው። ቤተክርስቲያንን በመላት ተረድቶ ያ ታቦተ ሕጉ ወጣ። ታቦተ ሕጉ በራሱ ሲወጣ የሚከበረው እግዚአብሔር ነው። እኔ በጣም የሚገርማችሁ መጽሐፍ ቅዱስን ሁሉም ሰው ይወደዋል። ለምን ቢሉ በውስጡ ቅዱስ የሆነ ቃል ስለተጻፈበት አይደል? በውስጡ ቅዱስ የሆነ ቃል ስለተጻፈበት መጽሐፍ ቅዱስን ሁሉም ሰው ይወደዋል። ታቦት ማለት ምን ማለት ነው? በአዲስ ኪዳን የእግዚአብሔር ቃል የተጻፈበት ማለት ነው። ሌላ ምንም አይደለም። የሐዋርያው ቅዱስ ጳውሎስ መልእክት ወደ ፊልጵስዩስ ሰዎች የጻፈው መልእክቱ ምዕራፍ 2 ከመለስሙ እግዚእነ ኢየሱስ ክርስቶስ ይስግድ ኩሉ ብርክ ዘበሰማያት ወዘበምድር በሰማይ በምድር ያለው ሁሉ የጌታችን የመድኃኒታችን የኢየሱስ ክርስቶስ ስም ለተጻፈበት ይስገድ ተብሎ ቃሉ ይሄ ነው የሚጻፈው። የሚጻፈው ይህ ቃል ነው። የሚጻፈው ወንጌል ላይ ያለው ቃል በሐዲስ ኪዳን ሐዋርያው የጻፈው ቃል እርሱ ነው የሚጻፍበት። በቤት እና የምናወጣው ማን ነው? የምንሰግድለት ለማን ነው? ለዚያ ለተከበረ ኢየሱስ ለሚለው በምድርና በሰማይ ያለው ሁሉ ይንቀጥቀጥለት ለሚለው ስም። በጣም ጥሩ። እግዚአብሔር ይስጥልኝ ያገዙኝም አሉ እዚህ። አዎ አልፋ ወኦ እሚ አልፋ ኦሜጋ ቀዳማይና ዳህራይ በቅድምናው የተነሳበት በዳህራዊነቱ የሚደርስበት የሌለ ተብሎ ነው የሚጻፍ። እርሱ ማን ነው? ኢየሱስ ክርስቶስ። በየትኛውም የእመቤታችን ሊሆን ይችላል፣ የገብርኤል ሊሆን ይችላል፣ ለጌታችን ሊሆን ይችላል። ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ ይስገድ የሚል ጽሑፍ የእመቤታችን ለእርሷ ስያሜ ቢሰጣትም ለሚካኤል ስያሜ ለገብርኤል ስያሜ ቢሰጥ በዚያ ውስጥ ግን የሚጻፈው የጌታችን የመድኃኒታችን የኢየሱስ ክርስቶስ ስም ነው የሚጻፈው። ለዚህ ስም ስገዱ ነው የሚባለው። በቤተ መቅደስ ሲሆን ደግሞ አገልግሎቱ ሐዋርያው ቅዱስ ጳውሎስ እንደነገረን ለዕብራውያን ሰዎች በጻፈው መልእክቱ ብነ ምስዋ ብሏል። እኛ መሰውያ አለን ብሏል።
ያ ክርስቶስ ስጋዬን ብሉ ደሜን ጠጡ ያለው የምንቀበለው ቅዱስ ስጋና ክቡር ደም የሚሰዋው የኢየሱስን በተጻፈበት መሰዊያ ነው። በሐዲስ ኪዳን መስዋዕት ነው የሚሰዋበት መሰዊያ ነው በዘመነ ሐዲስ። ሲቀጥል ያ በዘመነ ብሉይ የነበረው ታቦት በዘመነ ሐዲስ እኛ እሱን ታቦት አይደለም የተቀበልነው፣ እሱን ታቦትም አይደለም የምንከተለው። ያ ታቦት 10ቱ ትእዛዛት የተጻፈበት ነው። ያ ታቦት ለእስራኤላውያን የተሰጠ ነው። ለኛ በሐዲስ ኪዳን ግን ራሱ የክርስቶስ ስሙ የተጻፈበት የመድኃኒታችን ኢየሱስ ክርስቶስ ስሙ ያረፈበት በነ ምሥዋ አለ። የእርሱ መስዋዕት የሚሰዋበት ራሱን ለሊሁ ካህን ሰዋኢ ራሱን ካህን አድርጎ የሚሰዋ ካህን የሆነበት ወለሊሁ መስዋዕት ተሰዋኢ መስዋዕት ሆኖ የሚሰዋ ራሱ የሆነበት ወለሊሁ ተወካፌ መስዋዕት ምስለ አብ ወመንፈስ ቅዱስ የተባለበት መስዋዕቱን ከአብ ከመንፈስ ቅዱስ ጋር ሆኖ የሚቀበልበት በነ ምሥዋ መስዋዕት መሰዊያ አለን አለ። ያ የምንሰዋበት ታቦት ነው በሐዲስ ኪዳን የተጻፈም እርሱ ነው። ወቀርበ ይጠይቆ እኮ ነው የሚለው። ቀርቦ መረዳት እኮ ነው ቤተክርስቲያን ማናት ምንድናት ብሎ ማናት ምንድናት ብሎ አውቀን ነው ተረድተን ነው ተምረን ነው ከዚያ ይህን ያክላል ይህን ይመስላል ተብሎ ሐሳብ የሚሰጠው ታቦትን በተመለከተ ማለት ነው። በሐዲስ ኪዳን ስለ ታቦት በጣም በርካታ የሆኑ ምስጢራትን ማንሳት እንችላለን። በጣም በርካታ የሆኑ ምስጢራት ከምስጢራቱ አንዱ በዘመነ ይሄ ታቦት ምንድን ነው? በነገራችን ላይ ማይደር እኮ ነው አይደል? ታቦት ማለት እኮ ቤተ አደረ ከሚለው ግስ የወጣ ታቦት ማለት ማደሪያ ማለት ነው። የሚያድረው ማን ነው? እግዚአብሔር። በምኑ ላይ ነው የሚያድር? ስሙ በተጻፈበት በዚያ የምኑ ስም የተጻፈበት ታቦቱ ላይ የተጻፈ ከመለሰሙ እግዚእነ ኢየሱስ ክርስቶስ ለእግዚእነ ኢየሱስ ክርስቶስ የጌታችን የመድኃኒታችን የኢየሱስ ክርስቶስ ስም ለተጻፈበት ለዚያ በምድርም በሰማይ ያለ በሰማይ ያሉ ቅዱሳን መላእክት አንድም ቅዱሳኑ በምድር ያለ ሰው ሁሉ ይስገድ ተብሎ ለተጻፈው ለዚያ ስም ነው የምንሰግደው። ለዚያ ስም ስለዚህ ጌታችን መድኃኒታችን ኢየሱስ ክርስቶስ በዘመነ ሐዲስ ታቦት ያ ማደሪያ ነው ማይደር ነው የምንለው እንደወደደ ባለቤቱ የሚገለጽበት በራሱ ፈቃድ የሚገለጽበት ማለት ነው። መገለጫ ነው፣ ማደሪያ ነው፣ ማይደር ነው። ይህ ማይደርነቱ የሚያስፈልገው ቅዱስ ሥጋው ክቡር ደሙ ስለሚሰዋበት ነው። ቅዱስ ቦታ ስለሆነ ማለት ቤት ይቀደስለት ዘንድ የተናገረ እርሱ ነው። በሐዲስ ኪዳን ቤት አያስፈልገኝም ከዚህ በኋላ ትቻለሁ አላለም። በዘመነ ብሉይ ቤቴን ስሩ በእርሱ አድራለሁ አለ። እግዚአብሔር እንደወደደ የሚያድርበት ቤት ባይሰራለትም ባይወሰንም ያዘዘንን ስናዝ ግን በዚያ እግዚአብሔር ያነጋግረናል አይደል? ሲቀጥል ካህን አለ አይደል? ካህን ኢየሱስ ክርስቶስ ሊቀ ካህን ነው፣ የማይሻር ሊቀ ካህን፣ ዘላለማዊ ሊቀ ካህን ከሆነ ካህኑ መቅደስ አያስፈልገው? ያ ዘላለማዊ መቅደሱ አንደኛው ሰው ነው። ሁለተኛው ዘላለማዊ መቅደሱ የክርስቶስ ህብረት የምናደርግበት ያ ቤተ መቅደስ ነው። በዚያ ቤተ መቅደስ ደግሞ ስጋዬን ብሉ ደሜን ጠጡ ብሏልና የምንቀበልበት የእርሱ ደም የነጠበበት የእርሱ ስጋ የተቆረሰበት እሱ ምንድን ነው? የከበረ ነው። ያን የተከበረ እናከብረዋለን። ደሙ የፈሰሰበት ስጋው የተቆረሰበት ብቻ ሳይሆን ስሙ የተጻፈበት ስለሆነ እናከብረዋለን። የምናከብረው ግን ክርስቶስን ነው። የተሰዋበት የምንለውም የክርስቶስ ቅዱስ ስጋና ክቡር ደም ብቻ ነው። የሌላ የማንም አይደለም። የመላእክትም አንልም፣ የሚፈስ ደም የላቸውም። የቅዱሳንም አንልም፣ በዚያ ስም የተጋደሉ ናቸው እንጂ የነሱ ደም ዓለምን የፈወሰ አይደለም። ቤዛ የሆነን በተለየ አካሉ፣ በተለየ ስሙ፣ በተለየ ግብሩ ራሱ ወልድ ስለሆነ ማለት ነው። እና ቤተክርስቲያንም በዚያ ልክ ማወቅ ይጠይቃል። በዚህ ልክ ሊያደምጥ የሚችል የተረጋጋ ልቦና ስላለህ በጣም አመሰግንሃለሁ። ረጋ ብሎ የሚያዳምጥ ከፕሮቴስታንት ወገን ሰው ሳይ በጣም ነው የምመሰጥ። እግዚአብሔር በሚያውቅ በደንብ የሚያደምጥ ማለት ነው፣ አድምጦ የሚመልስ የሚረዳ ሰው ሳይ ደስ ይለኛል። 8-9 ጊዜ ነበር ሌሎቹ የሚያቋርጡኝና አንተ በደንብ በጽናት ስላደመጥከኝ አመሰግናለሁ። ያልገባህን ትጠይቅ ዘንድ ፈቃደኛ ነኝ። እንደተናገርኩ ሰማህ ዘንድም እርግጠኛ ነኝ። ቀጥላው እዚህ ጋር እኔ በፊት የማስበውና አሁን እርሱ የተናገሩኝ በጣም ይለያያል። በትክክል ነው እኔ ገባኝ። በፊት ያለኝ አመለካከትና አሁን ቀይሬያለሁ። እኔ የሚመስለኝ ልክ በብሉይ ኪዳን ላይ እንደነበረው ያኔ እንደሚያደርጉ ስርዓት በቃ እንደዛ ነበር ይመስለኝ። አሁን ተረድቻለሁ። በዚህኛው በኩል ያለኝ ጥያቄ መልሰውልኛል። ሌላ እኔ እንደዚህ በሆነ ቦታ ታቅፌም እንደ አክራሪ ሞኛ አይደለም የማወራው፣ ግን
ኢትዮጵያ ያለው ስቲል እስካሁንም ፕሮቴስታንት ነኝ እኔ። ምክንያቱም እዚህ ያለውበት ቦታም ስላልተመቸኝ ነው። ረጅም ሰዓት ስራ ስለምሰራ ረጅም ሰዓት በቃ ያለውበትም አካባቢ ምቹ ስላልሆነ እና አንደኛው ጥያቄ ተመልሶልኛል። ሌላኛው ጥያቄ ደግሞ እንዳውኑ እንዲመልሱልኝ ነው ፈልገው። እኔ በደንብ ነው አዳምጣለሁ። ከምናገር ይልቅ ባዳምጥ ነው ብዙ እውቀትን ማገኘው። ኢየሱስ ክርስቶስ በአዲስ ኪዳን ላይ በፊት በነበረው ስርዓት ደም ከሌለ ስርየት የለም ይላል መጽሐፍ ቅዱስ። በፊት በነበረው ስርዓት ካህናቶች ጋር ተሄዶ ደም ተፈሶ እንደ ኃጢአታችን ካህናት ጋር ሄደው ሰዎች ኃጢአታቸውን ተናዘው ካህናቶች ነው የሚያቀርቡላቸው በፊት በነበረው። በአሁኑ ግን በአዲስ ኪዳን ኢየሱስ ክርስቶስ ደሙን አፍስሶልናል። ለሰው ልጆች ሁሉ ደሙን አፍስሷል። ብዙ ጊዜ ጥያቄ የሚሆንብኝ ምንድነው ለሰው ልጆች አሁን እኔ በማምነው አንደርስታንድ ባደረኩት ባነበብኩት ኢየሱስ ክርስቶስ ይማልዳል ብዬ አስባለሁ። ኦርቶዶክስ ደግሞ ይህን ብዙ ጊዜ ትምህርትን እሰማለሁ። እነ መዝሙረ ያሬድ በሚያስተምሩበት ሰዓት እሰማለሁ፣ ከፕሮቴስታንትም እሰማለሁ። ኢየሱስ ክርስቶስ እንደማያማልድ ነው በኦርቶዶክስ እምነት ላይ ያለው። በፕሮቴስታንት ግን እንደሚያማልድ ነው። እኔም የተረዳሁት ከመጽሐፍ ቅዱስ ኢየሱስ ክርስቶስ እንደሚያማልድ ነው። ምክንያቱም 2-3 ቦታ ይቻለውኝ የሚያማልድበትን ጥቅሶችን ያው ብዙዎች ኦርቶዶክሶችም ፕሮቴስታንቶችም ይጠቅሱታል። ሮሜ ላይ የተጻፈ አለ፣ ቁጥሩን ሻርፕ ባልሆንም ዮሐንስ አንደኛ ዮሐንስ ላይ ብቻ የተጻፈ አለ። አይ ገብቶኛል። ጥያቄህም ሐሳብህንም ስለተረዳው ቀጥታ ወደ መልሱ ልሄድና ጊዜ ለመቆጠብ በኢየሱስ ክርስቶስን በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አምላክ ወልደ አምላክ ብለን የምናምን እንጂ አማላጅ ብለን አናምንም። በፕሮቴስታንቱ ዓለም ሮም 8:14 ሌሎችንም 34 ሌሎችንም አንዳንድ ጥቅሶች ለስጋዌው የተነገሩትን በዘመነ ስጋዌው ያደረጋቸውን የማስታረቅ ስራ ዛሬ ድረስ ያንን ያደርጋል ብለው የሚያምኑ በፕሮቴስታንቱ ዓለም አለ። ወንድም ዓለም የልብ ጆሮን ከፍተህ እንድትሰማ የምፈልገው ኢየሱስ ክርስቶስ ማለት መለኮት ከስጋ ስጋ ከመለኮት ሲዋሃድ በጊዜ ተዋህዶ የወጣ ስም ነው። አስቀድሞ ስጋም ለብቻው ስጋ ነው የሚባለው፣ መለኮትም ለብቻው መለኮት ነው የሚባለው። ስጋ ሩቅ ነው፣ ውዱቅ ነው፣ ታማሚ ነው፣ ህሙም ነው፣ ጽሙ ነው፣ የሚጠማ የሚራብ ነው። ማን? ስጋ። ማን? አስቀድሞ መለኮት ሳይዋሃድ ነው። መለኮት ደግሞ ለብቻው ረቂቅ ነው፣ የማይጨበጥ የማይታይ የማይዳሰስ ነው። በጊዜ ተዋህዶ ስጋ ተነሳኢ ነው። ተነሳኢ ነው ማለት መለኮት ነው ገንዘቡ ያደረገው። መለኮት ደግሞ ነሳኢ ነው ማለት ምን ማለት ነው? ሰው አምላክ መሆን ፈልጎ አምላክ ይሆን አይደለም፣ አምላክ ሰው መሆን ፈልጎ ሰው ሆነ ማለት ነው ባጭሩ። ይህ ድርጊት ከተፈጸመ በኋላ በተዋህዶ መለኮት ያለው ገንዘቡ ሁሉ ለስጋ ገንዘቡ ሆነ፣ የስጋ ያለው ንብረቱ ሁሉ ደግሞ ገንዘቡ ሁሉ የመለኮት ገንዘቡ ሆነ። ይህ በተዋህዶ በምድር ተገለጸ። ያ በምድር 33 ዓመት ምድርን በኪደተ እግሩ ከቀደሰ በኋላ ወደ ቀራንዮ ተልቶሎ እንሂድ አይሻልም? ቀራንዮ ሄደ። ያንተን የኔን ታንተ በፊት የነበሩትን ካንተና ከኔ በፊት በኋላ ያሉትን ጠቅላላ ፍጥረታት የሚባለውን በበደል ተይዞ የነበረውን የሰው ልጅ ሰው ሆነና ወደ ቀራንዮ ሂዶ ሰው ከሆነ በኋላ 33 ዓመት ምድርን በኪደተ እግሩ ቀድሶ ወንጌልን አስተምሮ ወደ ቀራንዮ ሄደ። ቀራንዮ ሂዶ የሁላችን በደል ተሸክሞ አንድ ጊዜ ልብ በል፣ እችንን ቃል ነው የምትሰማኝ። አንድ ጊዜ ለሁል ጊዜ የሚሆን ደሙን አፍሶ አንድ ጊዜ ለሁል ጊዜ ኃያል ክንድ ስላለው አምላክ ስለሆነ አንድ ጊዜ ለሁል ጊዜ አስታረቀን። አንድ ጊዜ ለሁል ጊዜ ታላቅ ሽማግሌ የተቀመጠበት ታላቅ ሽማግሌ ያስታረቀው ጠብ በየቀኑ አይፈርስም። አንድ ጊዜ ያስታረቀን ማስታረቅ በየቀኑ የሚፈርስ አይደለም። ያ ያስታረቀን ጽኑ ማስታረቅ የዲያብሎስን መውጊያውን ሞትን በራሱ በሞቱ ለሞት ደምሰሶ በሞቱ ሞትን ገሎ ጥርሱን አውልቆ ከራሱ ጋር ከባሕርይ አባቱ ከአብ ከባሕርይ ሕይወቱ ከመንፈስ ቅዱስ ጋር አስታረቀን። መቼ? አንድ ጊዜ። የት ላይ? ቀራንዮ ላይ። በምኑ? በደሙ ፈሳሽነት። ያ አንዴ ያስታረቀን ማስታረቅ አንድ ጊዜ ነው ያደረገው፣ ግን ለሁል ጊዜ ይኖራል። ለምሳሌ
አንድ ዶዘር ወይም ምንድነው የጭነት መኪና ልበልና በሆነች እቺ ፓራ ሞተር በምትባለዋ በትንሿ እቃ መጫን ብንፈልግ የሆነ እቃ 30 40 ጊዜ መመላለስ ይኖርብናል አይደል? አንድ ተሳቢ ካገኘን ግን የምንፈልገውን አንዴ አንስቶ ይወስደዋል። ድግም መመለስ አይኖርም። እቃ ለመውሰድ አንዴ ጭኖ ወስዶታል። ለምን ቢሉ ከፓራ ሞተር የበለጠ ኃይል ስላለው ማለት ነው፣ አቅም ስላለው። አሁን ልብ በል ትንቢተ ነቢያት በዘመኑ የነበረው ያ ሁሉ ልክ ድምጻቸው የማይሰማ ሆነ፣ እንደ እንቁራሪት ሆነ፣ የማይሰማ ሆነ። እንደ ፓራ ሞተር ትንሽዬ ነገር ለትንሽ ጽድቅ ብቻ የሚሆን ሆነ። በኋላ ግን ኢየሱስ ክርስቶስ መጣና በደላችንን ሁሉ ቀደደው፣ አስወገደው። የአዳም በደልም ተወገደ። በደሙ ፈሳሽነት ዓለምን ቀደሰ። አንድ ጊዜ ለሁል ጊዜ ከራሱ ጋር ከአብና ከመንፈስ ቅዱስ ጋር አስታረቀን። ካስታረቀን በኋላ ዛሬ ድረስ ይማልዳል የምንለው ከማን ጋር ነው የሚማልድ? ምኑንስ ነው የሚማልድ? አንድ ጊዜ ለሁል ጊዜ አስታርቆናል፣ ታረቅነ ብለናል። ከታረቅን በኋላ ምን ያልጨረሰው ነገር ኑሮት ነው ዛሬ የሚጨርስ? ቀራንዮ ላይ እኮ ጨርሶታል እኮ፣ ፊኒሺንግ አድርጎ ከዚህ በኋላ ሞት በእናንተ ላይ አይሰለጥንም ብሎ ነፃነትን ሰብኮልናል እኮ። በየቀኑ ዛሬ ይወድቃል ይነሳል፣ ዛሬ ድረስ ይማልዳል ምንለው ማን ነው? ወደ ማን የሚማልድ? ወደ አብ እንዳንል አብ ወልድን ይበልጠዋልን ያሰኛል። እኔና አብ አንድ ነን ብሎ ደግሞ የተናገረ ባለቤቱ ነው። ወደ ማን ነው የሚለምነው? ራሱ ወደ ራሱ እንዳንለው የሐሳብ መለያየት በራሱ ዘንድ አለን? የለም። ከሌለ እርቁ ምንድነው ሲባል አንድ ጊዜ አስታርቆናል። ያ አንድ ጊዜ ግን ለሁል ጊዜ የሚሰራ ነው። ለሁል ጊዜ ልክ ማስታገሻ አይደለም፣ መድኃኒት ነው የሆነን። ማስታገሻ አንድ ጊዜ ለሁል ጊዜ አይሰራም። ትናንት ከዋጥኸው ዛሬ መዋጥ አለብህ፣ ነገም መዋጥ አለብህ። ማስታገሻ ነው። ልክ መድኃኒቱ ሲቆም፣ ያ የማስታገሻው ሲቆም በሽታው ይነሳል። ለምን? ማስታገሻ ነው። ልክ ትንቢተ ነቢያትም እንደዚያ ነው፣ ማስታገሻ ነው የቆየ። እርሱ ሲወለድ ግን መድኃኒት ሆነ። ኢየሱስ ማለት መድኃኒት ነው። ይሄን መድኃኒት ዋጥ ነው ስንውጠው ያ በሽታ ተነቀለ። ያ በሽታ ሲነቀልልን ሲጠፋልን ድግም ሌላ በሽታ የለብንም። ሌላ በሽታ ስለሌለብን መድኃኒቱን ራሱን ስላገኘ ነው፣ መድኃኒቱን ራሱን ስለወሰድ ነው። አንድ ጊዜ ለሁል ጊዜ የሚሆን መድኃኒት ወስደናለሁ። ግልጽ ነው ሐሳቤ? ልክ እንደ መቆጣጠሪያ ልበልና አሁን መቆጣጠሪያ የምትወስድ ሴት የ24 ሰዓት የምናምን ሰዓት ሲያወሩ ሰማለሁ። በእርግጥ እኔ እዚህ ዓለም የለሁበትም። ከዚህ ዓለም ማለቴ ከዚህ ሐሳብ ደግሞ እንደገና ደግሞ ምን አለ ደግሞ የዚህ ጊዜ የ6 ወር የ3 ዓመት የሚባል አለ አይደለ? ለዘላለም መካን የሚያደርግን በውጭው ዓለም አለ ሲባል ሰምቻለሁ። ልክ እንደዚህ ሁሉ እንደ መቆጣጠሪያ ለ3 ቀን ለ4 ቀን ሳይሆን ሞትን በራሱ ለዘላለም መካን አደረገው። አንዴ ዘገው ማለት ነው። አንድ ጊዜ ለሁል ጊዜ ከራሱ ጋር አስታርቆን ሂዷል። ከዚህ በኋላ እሱን አማላጅ ነው ብሎ መናገር ሎቱ ስብሐትና ከባህሪ አባቱ ከባህሪ ሕይወቱ ከመንፈስ ቅዱስ ማሳነስ ነው። አንሶ ለማኝ እያደረግነው ነው በደሙ ፈሳሽነት። ያ ደም እኮ ለሁል ጊዜ የሚሰራ ደም ነው። ጊዜያዊ አይደለም፣ በጥቅሉ ዘላለማዊ ነው። ዘላለማዊ አምላክ ስለሆነ ዘላለማዊ ሊቀ ካህን ስለሆነ አንድ ጊዜ ለሁል ጊዜ አስታርቆናል። ግልጽ ከሆነ በጣም ክሊር ሆኖልኛል። ክሊር ግን ውስጥ ያለውን እንዲወጣ ከይቅርታ ጋር ሰዓት ካልተሻማውን አንድ ውስጥ ላይ ያለ ጥያቄ ስላለው ይሄኛው ተመልሶልኛል። አንዴ እሷን ደግሞ ቤቱም እንዳይዘጋብን መዝሙረ ጋር ቤቱ እንዳይዘጋ መዝሙርም እንዲያወራ ያቆም መዝሙር። እሺ መምህር ኤፍሬም በጣም ጊዜ ይስጥልን። በጣም የሚደንቅ የሚጣፍጥ አንደበት ቃልዎትን ያሰማርልን። መምህር ብሩክን አያውቋቸውም እንዴ? አጠገብ ያሉ ከኔ ታች ያሉትን ተሸክመውኛል። እሳቸው ታናሽ ወንድማቸውን መምህር ብሩክ ገና ሆኖ ዝቅ ያየው እግዚአብሔር በሚያውቅ ይሄ ኮሜንቱ ሰነፍ ስለነበር ጋላ ቀና ብዬ ነበር። ገባ ወጣ ስለምል ብዙ ስለማልሰነብት እንግዳ ነው መሆንባቸው። በመጡ መምህር የፕላትፎርሙ ጥሩ ነው። እግዚአብሔር በሚያውቅ ያገናኛል። መዝሙረ ያቆን እንዲሁ አንድ በዘመን የምደነቅበትን ነገር ልንገርህ። ጌታችን መድኃኒታችን ኢየሱስ ክርስቶስ ሐዋርያትን አስተምሮ ሲጨርስ በማቴዎስ ወንጌል መጨረሻ ላይ ሁሩ ወመሃሩ ውስተ ኩሉ አጽናፈ ዓለም የምትል ቃል ተናግሯል። እና ያቺ ቃል በጣም ከባድ ናት። የሚገርም በአንተና በእኔ ዘመን ማንም አያከናውናት ነበረ። አንደኛ ዘረኝነት፣ ሁለተኛ ፓስፖርት፣ ሶስተኛ ድህነት፣ አራተኛ የቅድስና ጥረት ቋንቋ ስለሚገድበን ማለት ነው። ማንም አይፈጽማት ነበረ። አሁን ግን የሚገርምህ ቴክኖሎጂው እሱ ለራሱ ስሜት ቢያመጣውም ፓስፖርት፣ ዘረኝነት ምናምን የማይገድበው ጸዳ ያለ ትክክለኛ ሁሮ መሃሩ እንዲሁ አማናዊ የሆነ ይሄ ፕላትፎርም መጥቶልናልና በዚህ ዘመን ነቅቶ አለማስተማር ራስን ለፍርድ ማዘጋጀት ነውና ፕላትፎርሙ በጣም ጥሩ ነው። መምህራኑን ሁሉ ይጋብዛል።
እንድናስተምር እድል ያመቻቻል። ምዕመኑ በዚህ ነው የምናገኘው። አሁን እስኪ 1100 ሰው እዚህ ቁጭ አድርጎ ማስተማርኩ በጣም አንድ ሰው ፈልጎ ማግኘት በራሱ የማይቻልበት መታደል ነውና ፕላትፎርሙን በዚህ ልክ ቀድሰን እንድንማማር የረዳን እግዚአብሔር እርሱ ስሙ ይክበር ይመስገን ለማለት ፈልጌ ነው። ሊያጠፉን ቢያመጡትም እኛ ለልማት ስለቀየር ነው ባለቤቶቹ እነሱን ቢሆን እናመሰግናቸዋለን ማለት ነውና መምህር ብሩክም ሌሎቻችንም እንዲሁ እየመጣ እንድንማማር እንድናስተምር ምንችለውን እንድንሰጥ ማንችለው እንድንቀበል እግዚአብሔር ይርዳል ማለት ነው። እና ጥሩ ሁሮ ማሩ ናት ብዬ ነው ቲክታኳ በጣም ግርምት ናት። እሺ በጣም እግዚአብሔር ይስጥልን። መምህር ብሩክ ይቀጥላሉ። አክሊል ወንድሜ ይሰማሃል? እንኳን እግዚአብሔር አንተን ከኛ ጋር በሰላም አገናኘህ። ደስ ብሎኛል ስለመጣ። ለበጎ ሊሆን ይችላል ለህይወትህ ዘመናት ስትፈልገው የነበረውን ወደ ቤተ መመለሱን እንግዲህ መንገድ መጀመሪያ ይሆናል ብዬ አምናለሁ። በተለይ ሳታውቃት የወጣትን ኦርቶዶክሳዊ ተዋሕዶ ቤተክርስቲያንን እንድታቅ ጥሩ አጋጣሚ ነው እና እኔ 3 ነገሮች ላስቀምጥልህ። ጥቅስ ብቻ ነው የምሰጥህ። ከዛ በኋላ ከመምህር ብሩክ ጋር ትቀጥላለህ። እሺ ኦኬ። በደንብ አስተውል። ቅድም ሲነግሩ መምህር ኤፍሬም ዕብራውያን መልእክትን የነገሩ ኦኬ። እኔ ጥቅሱን ልስጥና ላጠንክርልህ ብዬ ነው እሳቸው ያሉን በጥቅስ ላስቀምጥልህ። ዕብራውያን መልእክት ምዕራፍ 9 ነው ቅድም የነገሩ። ምን የሚለውን አነበቡልህ መሰለ? ክርስቶስ ይላል ሊቀ ካህናትን በየዓመቱ የሌላውን ደም ይዞ ወደ ቅድስት እንደሚገባ ራሱን ብዙ ጊዜ ሊያቀርብ አልገባም ይላል። የብሉይ ኪዳን ሊቀ ካህናትን አገልግሎት አምጦ ማለት ነው። እነሱ በየዓመቱ ይገባሉ፣ ዕለት ዕለት ይገባሉ፣ ይደጋግሙታል። ኢየሱስ ክርስቶስ ግን ይላል ይሄን ሊያደርግ አያስፈልገውም ይለና እንዲህ ቢሆንስ ዓለም ከተፈጠረ ጀምሮ ብዙ ጊዜ መከራ ሊቀበል ባስፈለገው ነበር ይላል። አስተውል ወንድሜ፣ የሊቀ ካህናቱን አገልግሎት አመጣ። ሊቀ ካህናቱ ስለ ሕዝቡ መከራ አይቀበሉም፣ ይልቁንም ስለ ሕዝቡ መስዋዕትን ያቀርቡ ነበር አይደለ? ስለ ሕዝቡ ግን ይገረፉ ነበር። ስለ ሕዝቡ ይደሙ ነበር። ይቸነከሩ ነበር። አይቸነከሩ። አየህ፣ የክርስቶስን ሲያነሳ መከራውን አነሳ። የሊቀ ካህናቱን ሲያነሳ የእንስሳት መስዋዕትን ይዘው በእግዚአብሔር ፊት የሚያቀርቡትን ጸሎትና ልመና አቀረበ። የክርስቶስን ሲያመጣ ግን እንደዚህ ቢሆንማ ኖሮ መከራ ዕለት ዕለት መቀበል ባስፈለገው ነበር አለ። ምክንያቱም የክርስቶስ ነገር ሲነሳ ቤዛነቱን ስለምናነሳ ክርስቶስ አስታረቀ። ክርስቶስ ከአባቱ ጋር አስታረቀ ስንል ቤዛነቱን የምናነሳው ገባህ አይደለ? ምክንያቱም በልመና አይደለም የታረቅ ነው። የዘላለም ሕይወት ያገኘነው በጸሎት በልመና አይደለም። የዘላለም ሕይወት ያገኘነው በምኑ ነው? በመከራው፣ በሕማሙ፣ በቤዛነቱ፣ በደሙ መፍሰስ አይደል? ኦኬ። ስለዚህ ምን አለ? እንዲህ ቢሆንስ አለ እንዲያው እንደ ጥንቱ እንደ ሊቀ ካህናቱ ቢሆንም ማኖር የክርስቶስ አገልግሎቱ ወይም ደግሞ ማስታረቁ ዕለት ዕለት መከራ በተቀበለ ነበር። ይሄ ግን አያስፈልገው ማለትና ምን አለ? አስተውል። አሁን ግን በዓለም ፍጻሜ ራሱን በመሰዋት አለ። አየው፣ ራሱን በመሰዋት የእግዚአብሔር ልጅ እግዚአብሔር የሆነው ራሱን በመሰዋት በግ አልተሰዋም፣ ፍሪዳ አልተታረደም፣ የእንስሳት ደም አልፈሰሰም። ይልቁንም ራሱ የእግዚአብሔር ልጅ ራሱን ሰዋ። ቅድም ምን አሉ መምህር ኤፍሬም? ራሱ መስዋዕት ተቀባይ፣ ራሱ መስዋዕት አሳራጊ፣ ራሱ ደግሞ መስዋዕት አቅራቢ ሆነ አይደል ያሉ። አሁን የብሉይ ኪዳን ሊቀ ካህናት ራሳቸውን አይሰውም፣ ይልቁንም የእንስሳት መስዋዕት ይሰዋሉ። ሌላ ነገር ነው የሚሰውት። አየህ፣ ኢየሱስ ክርስቶስ ግን በገዛ ደሙ ስለሆነ ይቅርታን ያሰጠን ይቅርም ያለን ራሱን ሰዋ። ስለዚህ ምን አለ? ራሱን በመሰዋት ኃጢአታችንን ሊሽር አንድ ጊዜ ተገልጧል አለ። አየው፣ አንድ ጊዜ ተገልጧል። ስለዚህ ኢየሱስ ክርስቶስ ይላል ሲጨርስ ይላል ኢየሱስ ክርስቶስ ይህንን መስዋዕትነቱን አንድ ጊዜ ያደረገ። ራሱ መስዋዕት ተቀባይ ነው፣ ራሱ መስዋዕት አሰራጊ ነው፣ ራሱ ደግሞ ምንድን ነው? መስዋዕት ነው ማለት ነው አይደል? አሁን አስተውል እንግዲህ ዕብራውያን መልእክቱ ላይ እንደዚህ ነገረንና ቀጥሎ ደግሞ እዛው ዕብራውያን መልእክቱ ላይ ቅዱስ ጳውሎስ ኢየሱስ ክርስቶስን ከብሉይ ኪዳን ሊቀ ካህናት ጋር ሲያወዳድረው ለኢየሱስ ክርስቶስ ሲነገር የሚምር ሊቀ ካህን ብሎ ያስቀምጠዋል። የብሉይ ኪዳን ሊቀ ካህናት የሚምሩ አይባሉም። አየህ፣ ይልቁንም ምንድን ናቸው? የሚያስምሩ ናቸው አይደል? ያስምራሉ እንጂ ይምራሉ አይምሩም። እነሱ ራሳቸው እኮ ድካም አለባቸው፣ ኃጢአት አለባቸው አይደል? ምክንያቱም አስቀድሞ ስለ ራሱ መስዋዕት ያቀርባል፣ ከኋላ ነው ለሕዝቡ የሚያቀርበው አይደል? ኢየሱስ ክርስቶስ ግን ስለ ራሱ መስዋዕት ማቅረብ ያስፈልገዋል? አያስፈልገውም አይደል? ንጹህ ነው፣ ኃጢአት ነውር በደል የለበትም አይደል?
ኦኬ። ስለዚህ ክርስቶስ ምን ይባላል? በዕብራውያን መልእክት ምዕራፍ 2 ቁጥር 17 ላይ ዕብራውያን መልእክት ምዕራፍ 2 ቁጥር 17 ምን ይለዋል? አንብብልህ። ስለዚህ የሕዝቡን ኃጢአት ለማስተሰሪ ለእግዚአብሔር በሆነ ነገር ሁሉ የሚምርና የታመነ ሊቀ ካህን ይለዋል። አየው፣ የሚምርና የታመነ ሊቀ ካህን። አስተውል። የክርስቶስ ሊቀ ካህንነት የምንድን ነው ማለት ነው? የሚምር ነው። አየህ፣ ክርስቶስ የሚያስምር ብቻ አይደለም፣ ራሱ ደግሞ መሐሪም ነው ማለት ነው። አየህ፣ ክርስቶስ አስታራቂ ብቻም አይደለም፣ ደግሞ ምንድን ነው? ታራቂም ነው ማለት ነው። ግልጽ ነው። ስለዚህ ምን ተባለ? የሕዝቡን ኃጢአት ለማስተሰረይ ለእግዚአብሔር በሆነው ነገር ሁሉ የሚምርና የታመነ ሊቀ ካህን። ስለዚህ ለክርስቶስ ሲነገር ምን ይባላል? የሚምር ሊቀ ካህን ይባላል። ስለዚህ ቅድም ምናሉ መምህር ሲያስተምሩን ክርስቶስ ኢየሱስ ምን አደረገን? በደሙ ለዘላለም እርቅን አደረገ ከአባቱ ጋር ከባህሪ አባቱ ከባህሪ ሕይወቱ ከመንፈስ ቅዱስ ጋር በምኑ አስታረቀን? በቤዛነቱ አስታረቀን አይደል? አስታረቀን ብቻ ኖ፣ ደሞስ ታረቀንም። ምን ስለሆነ? የሚምር ሊቀ ካህን ስለሆነ። ያየህ፣ እንደ ሊቀ ካህንነቱ መስዋዕትን አሳረገ አስታረቀ አይደል? ደግሞ የሚምር ደግሞ ሊቀ ካህን ሰው ደግሞ ምን አረገን? ደግሞ እሱ ራሱ ታረቀን ማለት ነው። በጣም ፐርፌክት። ማጠቃለያ ጥቅስ ልስጥ። ዮሐንስ ወንጌል ምዕራፍ 16 ላይ ዮሐንስ ወንጌል ምዕራፍ 16 ቁጥር 26 እንዲህ ይላል። ዮሐንስ ወንጌል ምዕራፍ 16 ቁጥር 26 ምን ይላል መሰለ? ዮሐንስ ወንጌል ምዕራፍ 16 ቁጥር 26 ላይ እንዲህ የሚል ቃል ታገኛለህ። ኦኬ፣ ኢየሱስ ክርስቶስ እንዲህ አላቸው፣ በዚያን ቀን በስሜ ከቁጥር 26 ጀምሮ ላንብብልህ። በዚያን ቀን በስሜ ትለምናላችሁ፣ እኔም ስለ እናንተ አብን እንድለምን የምላችሁ አይደለሁም አለ። አስተውል። እስካሁን በስሜ ምንም አልለመናችሁም፣ ደስታችሁ ፍጹም እንዲሆን ለምኑ ትቀበሉም አላችኋልና ይህንን በምሳሌ ነግሬያችኋለሁ። ነገር ግን ስለ አብ ለእናንተ በግልጥ የምናገርበት እንጂ ከዚያ ወዲያ በምሳሌ የማልናገርበት ሰዓት ይመጣል። በዚያን ቀን በስሜ ትለምናላችሁ፣ እኔም ስለ እናንተ አብን እንድለምን የምላችሁ አይደለሁም አለ ጌታ። ይኸው ስለ እናንተ አብን አልለምንም፣ በዚያን ቀን ትለምናላችሁ፣ ስለ እናንተ ግን አብን የምለምን አይደለሁም አለ ጌታ። ትክክል። አንድ ሶስትም ነገር አለ ስላልከኝ ነው እየጠበቅኩ ነው። አንድ ጥያቄ ብቻ ስላለችኝ እሷ አንድ መምህር ብሩክ ትቀጥላለህ። እኔ እንዲያው ሀሳቢ ብቻ ልጨምርልህ ብዬ ነው መምህር ፍለገስቱ ጋር። ሌላው ደግሞ ስለ መሰዊያ ነግረውሃል አይደለ? ስለ መሰዊያ ቅድም ነግረዋል። እሱንም ጥቅስ ልስጥህ። ቅዱስ ጳውሎስ ማለት ወደ ዕብራውያን ሰዎች ምዕራፍ 13 ቁጥር 10 እንዲህ ይላል። ምዕራፍ 13 ቁጥር 10 ዕብራውያን 13 10 ዕብራውያን 13 10 ለምን ይላል? መሰዊያ አለን አለ ቅዱስ ጳውሎስ። መሰዊያ አለን፣ ከእርሱ ሊበሉ ድንኳኑትን የሚያገለግሉ መብት የላቸውም። አየው፣ መሰዊያ አለን አለ። መሰዊያ ካለ መስዋዕት አለ አይደለ? መሰዊያ ካለ መስዋዕት አለ። ስለዚህ የሐዲስ ኪዳን ፍሪዳ የሚታረደው በጋችን ማን ነው? አማናዊ በጋችን፣ እውነተኛ በግ ማነው? ክርስቶስ ኢየሱስ። ክርስቶስ ኢየሱስን ዕለት ዕለት ቤተክርስቲያን ክቡር ስጋውን ክቡር ደሙን ትፈታለች፣ ታዘጋጃለች፣ ፍሪዳውን ታዘጋጃለች ለልጆቿ ትሰጣለች። ምክንያቱም ስጋዬን ብሉ ደሜን ጠጡ ስላለ ክርስቶስ። ያን ስጋና ደሙን የምንሰዋበት መሰዊያችን እኛ ምን ብለን እንጠራዋለን? ኢትዮጵያውያንን ግዕዝ ቋንቋ አለን። ምን ብለን እንጠራዋለን? ታቦት ብለን እንጠራዋለን። ታቦት ማለት ማደሪያ ማለት ነው። ለምሳሌ እናንተ ታቦቱ ለእግዚአብሔር እንባላለን። እናንተ የእግዚአብሔር ማደሪያዎች ናችሁ እንደማለት ነው አይደል? ስለዚህ ያ መሰዊያችን ምን ይባላል? እኛ አማርኛ ተናጋሪ ስለሆን ታቦት። ኦኬ፣ ታዲያ በእንግሊዝኛው ምን ይባላል? አልታር ይባላል፣ ወይም ሎርድ ስቴብል ይባላል፣ የጌታ ጠረጴዛ ይባላል። አየው፣ በረም ገብቶኛል። ትራፔዛም ይለዋል። ሌላም ልጨምርልና ልጨርስ። እዚህ አንደኛ ቆሮንቶስ ላይ ደግሞ አንደኛ ቆሮንቶስ ምዕራፍ 10 ቁጥር 21 አንደኛ ቆሮንቶስ ምዕራፍ 10 ቁጥር 21 ሚላል መሰለ። እንግሊዘኛው ሚላል you cannot drink the cup of the Lord and the cup of demons ይልና you cannot partake of the table of the Lord ይላል። እንዲሁም ግሪኩ እናት ቋንቋ ይላል መሰለ ትራፔዛ ይለዋል። ኦኬ፣ ትራፔዛ ይለዋል። ወይም ማለት ነው ያንን ማቅረቢያውን ያን የክርስቶስ ክቡር ሥጋ ክቡር ደም የሚቀርብበትን የአዲስ ኪዳን ፍሪዳ የሚሰዋበትን እሱን ትራፔዛ ይለዋል። የጌታ ማዕድ ይባላል። አይኸው የጌታ ጠረጴዛ የጌታ ማዕድ ይለዋል። ስለዚህ እኛ በአዲስ ኪዳን ያለን ክርስቲያኖች
ያ ታቦታችን መሰዊያችን ነው። ክቡር ስጋውን ክቡር ደሙን የምንፈትትበት የምናዘጋጅበት ነው። አንደኛ ቆሮንቶስ ምዕራፍ 10 ቁጥር 21 ሰጠው ማለት ነው። ኦኬ የመጨረሻ ማጠቃለያ ለምሳሌ ቅዱስ ጳውሎስ ምን አለ? ስለ ቅዱሳን ስለ ነገስታት ሁሉ ምልጃና ጸሎት እንደሚገባ አላለም አይደል? እርስ በርስ ጸሎት አንዱ ስለ አንዱ እንዲጸልይ አንዱ ስለ አንዱ እንዲማልድ መጽሐፍ ቅዱስ ያዛል አይደል? አንዱ ስለ አንዱ እንዲጸልይ። በጣም ጥሩ። ኢየሱስ ሮሜ 8:34 ላይ ኢየሱስ ክርስቶስ የሚማልድ ኢየሱስ ክርስቶስ ነው ሲል እኛን ደግሞ ማልዱ ሲባል ዩ ቲንክ አንድ አይነት ቃላቱ አንድ አይነት ነው አይደል? አንድ አይነት ነው። ኦኬ ለምሳሌ አንተ ስለ እኔ ትማልዳለህ አይደል? አዎ። ኢየሱስ ሮሜ 8:34 ላይም ያ ምልጃ የሚለው ቃል ተጠቅሷል አይደል? አዎ። ኦኬ አንተ ስለ እኔ ስትማልድና ለክርስቶስ ምልጃ የሚለው ሲነገር አንድ አይነት ነው? ኦኬ እኔ እዚህ ጋር የምረዳበትን የኔ መረዳት ነው፣ ግን አንተ ትነግረኛለህ። የኔ መረዳት አሁን ሮሜ 8:34 ላይ ኢየሱስ ያማልዳል የሚለውን እኔ የተረዳሁበት መረዳት ለምሳሌ አንደኛ ዮሐንስ ላይ ለምሳሌ እኔ አሁን ኢየሱስ ክርስቶስ በአብ ቀኝ ነው ያለው። አክሊል ጥያቄ እሱን አይደለም የኔ ጥያቄ። ለምሳሌ አንተ ስለኔ ትማልዳለህ አይደለ? እማልዳለሁ። ኢየሱስ ክርስቶስም ይማልዳል የሚለው ቃል ሁለቱም ቃላት እኔም አንተ ጋም ለሰዎችም ይነገራል። ለክርስቶስ ተነግሯል አይደል? ተነግሯል። እኔና አንተ ጋር መማለድ የሚለው ለእኛ ሲነገር ጸሎትና ልመናን ያሳያል አይደል? ጸሎትና ልመና ነው ለእኛ ሲነገር አይደል? አዎ። ለክርስቶስ ሲነገር ግን ቤዛነቱን ነው የሚያሳየው አይደል? ቤዛነቱ ጎበዝ። ሕማሙን፣ መከራውን፣ ደሙን ማፍሰሱን ነው የሚያሳየው አይደል? አዎ። ስለዚህ ያንን ቅዱስ ጳውሎስ አስተውል፣ ሮሜን ሲጽፍ፣ ዕብራውያንን ሲጽፍ፣ ሌሎቹን መልእክት ሲጽፍ ከሊቀ ካህናት አገልግሎት ጋር እያያያዘ ሰው ስለሆነ ደግሞ ልክ ሰው በሚረዳው ቋንቋ እየተጠቀመ ገለጠው እንጂ ለምሳሌ ኢየሱስ ክርስቶስ ብርሃን ነው አይደል? ሐዋርያትም ብርሃን ይባላሉ አይደል? አንድ አይነት ነው እንዴ? ሁለቱም ቃላት እኮ አንድ አይነት ነው አይደል? ሁለቱም ቃላት አንድ አይነት ነው። ምንድነው ልዩነቱ ታዲያ? ለክርስቶስ ብርሃን ሲባል ለሐዋርያቱ ብርሃን እንደተባለው አይደለም ትርጉሙ አይደል? አይደለም። ለክርስቶስ ብርሃን ሲባል የባህሪው ነው ማለት ነው አይደል? ማንም የማይሰጠው ማንም የሚያቀመው። ለሐዋርያቱ ግን ብርሃን ሲባል ግን ሰጪ ያላቸው ቀሚ ያላቸው አይደል? ትክክል። የእነሱ የጸጋ ነው ማለት ነው። በጸጋ ያገኙት ነው። በጸጋ ያገኙት። የክርስቶስ ግን የምኑ ነው? የባህሪው ነው። አየው። ስለዚህ ቃላቶችን ከምን አንጻር ተነገረ? ለምን ተነገረ? አውዳዊ ፍቹ ምንድን ነው? የኦዲየንሱ ማን ነበረ? እነዚህ ሁሉ ይታያሉ የሚለው እንድትይዝልኝ ነው። ይቅርታ አረዘምኩብህ። መምህር ብሩክ እናንተ ደግሞ ቀጥ ጥያቄ ላቅርበ። መምህር ብሩክ ይቀጥላሉ። ሜይ ቢ እኔም የተሳሳትኩት ነገር ካለም ጨምረው አስተካክሎ አርመው ያስተምሩናል። መምህር ብሩክ ይቀጥሉ። አመሰግናለሁ። ቃለ ሕይወት ያሰማልን። ለመምህር ኤፍሬምም ለወንድማችን ዲያቆን መዝሙረ አክሊል ቅድም እንዳሉት ነው መምህር በጣም ለብዙዎች ምሳሌ የምትሆን ወንድም ነህ። አመጣጥህ ለመረዳት እንጂ ለመሟገት እንዳልሆነ የንግግር ለዛህ የምትጠይቅበት መንገድ ሲጠይቁ ደግሞ የምመልስበት መንገድ ለብዙዎች ትምህርት መሆን የሚችል ነው። እኔም እንደ መዝሙረ ምናልባት አዲስ ነገር ለመናገር ሳይሆን እንደው ለመረዳት ያለህን የልብ ቅንነት ከማሰብ የተነሳ እነዚህንም ጉዳዮች ቢይዛቸው ሞር ለመረዳቱ ያጸኑለታል ብዬ ስላሰብኩ ነው የምጨምርልህ። አሁን የመጀመሪያው ምንድን ነው? የብሉይ ኪዳንን ታቦት በተመለከተ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያናችን እንደምታውቀው በታሪክ ታቦተ ጽዮን አክሱም ጽዮን ላይ የምትገኝ ሲሆን በመላ አብያተ ክርስቲያናት ለአምልኮ ስርዓትና ለመስዋዕት የምንጠቀመው ግን ያንን አይደለም። ያ የእግዚአብሔር ዙፋን መገለጫ የነበረው እግዚአብሔር ድንቅ ተአምራትን ይሰራበት የነበረው የእግዚአብሔር ዙፋን የሆነው ታቦተ ጽዮን ያለችው አክሱም ነው። እሷም ደግሞ የሐዲስ ኪዳን መስዋዕቱ የሆነው አማናዊው የክርስቶስ ስጋና ደም የሚፈተትባት አይደለችም። አሁን ታዲያ በየቤተ ክርስቲያኑ ያለው ምንድን ነው ከተባለ ምስዋ ታቦተ ምስዋ ነው የምንለው። የከበረው የጌታችን ስጋና ደም የሚፈተትበት
የሚዘጋጅበት ስለከበረው ስለ ጌታችን ስጋና ደም አገልግሎት የሚሰጥ የመሰዊያው ታቦት ነው የምንለው። ብዙ ጊዜ ይህንን ስለሚያምታቱ ነው። ቅድም ስታነሳው የነበረውም ጥቅስ ቢሆን የትንቢተ ኤርምያስ ምዕራፍ 31 ላይ የተነገረው በልባቸው ላይ ሕጉን እጽፋለሁ ማለቱ እንዲያስተውሉ ታደርጋቸዋለሁ ማለቱ ነው። እዛው ክፍል ላይ እኮ ወንድም ወንድሙን አያስተምርም ይላል። በሐዲስ ኪዳን ግን እንደምታውቀው የአይሁዳውያን ወንድሞች የሆኑ ሐዋርያት መጀመሪያ ያስተማሩት ወገናቸውን ነው አይደል? ስለዚህ ቃሉ አሁን ያንን በትክክል ካልተረዳ ነው ባልሆነ መንገድ ወስደን ልንሳሳትበት ስለምንችል በዚህ ልክ ብታስተውለው። ሁለተኛ ቅድም መዝሙረ እንዳለው እንደምታውቀው መጽሐፍ ቅዱስ ስናነብ እዚህ በሐዋርያት ሥራ ምዕራፍ 8 ቁጥር 26 ላይ ፊልጶስ ጃንደረባውን ባገኘ ጊዜ ከኢየሩሳሌም ሲመለስ የኛው ጊዜ አንድ መጽሐፍ ጃንደረባው ማለት ነው። ታሪኩን ያው እዛው መጽሐፉ ክፍል ላይ ስለምታገኘው ላሳጥረው። ከሐዋርያት ሥራ ምዕራፍ 8 ከ26 አንስተህ አንብበው። መጽሐፉ የሚያነበው መጽሐፍ የኢሳይያስ መጽሐፍ ነው። ቀረበና የእግዚአብሔር ሰው ወንጌላዊ ፊልጶስ ቀረበና ምን አለው ባኮስን፣ የምታነበውን ታስተውለዋለህን ብሎ ጠየቀው። የዚህን ጊዜ ያ ባለስልጣን የነበረው ኢየሩሳሌም ለአምልኮ ደርሶ እየተመለሰ ያለ በሰረገላ ላይ ያለው ደግሞ ባኮስ ምን ብሎ ነው የመለሰለት? የሚያስረዳኝ የሚያስተምረኝ ሳይኖር እንዴት እረዳዋለሁ? እባክህ ነብዩ ይህንን ስለማን ይናገራል ብሎ እያነበበ የነበረውን የትንቢተ ኢሳይያስ ምዕራፍ 53ን ክፍል ነብዩ ስለ ራሱ ነው ወይንስ ስለሌላ ነው የሚናገረው ብሎ ጠየቀው። እሱም ደግሞ ወንጌልን ከዛ መጽሐፍ ጀምሮ ሰበከለት። እንዳልጠመቅ የሚከለክለኝ ምንድን ነው ብሎ ተጠመቀ ማለት ነው። አሁን እዚህ ላይ ምንድን ነው የምናስተውለው? እጃችን ላይ የያዝነው መጽሐፍ ከመጽሐፉ የሚቀድም ትምህርት አለው። ይሄ ትምህርት ደግሞ የእውነት አምድና መሰረት በሆነችው ክርስቶስ የማቴዎስ ወንጌል ምዕራፍ 16 ላይ እንደተናገረው ቤተ ክርስቲያኔን እመሰርታለሁ ብሎ እንደተናገረው ክርስቶስ የመሰረታት ቤተ ክርስቲያን በውስጧ የእውነት አምድና መሰረት ያለባት እውነተኛ ትምህርት የተሰጠባት ቤተ ክርስቲያን ነች። መጽሐፉ የተጻፈው ከትምህርቱ ተነስቶ ነው እንጂ የቤተ ክርስቲያን ትምህርት ከመጽሐፉ አልመነጨም። አባቶቻችን ሐዋርያት ከመጽሐፋቸው አስቀድሞ የመጀመሪያውን 100 ክፍለ ዘመን ኦራሊ ነው ወንጌልን ሲሰብኩ የነበረው። ከዛ በቤተ ክርስቲያን ከተላለፈው ምልአተ ትምህርት ተነስተው ነው ወንጌልን የጻፉት፣ መልእክታትን የጻፉት። አሁን አንተና እኔ እጃችን ላይ ያለው ይሄ ኤዲሽን ይሄ ህትመት በመጀመሪያው 100 ክፍለ ዘመን፣ በሁለተኛው 100 ክፍለ ዘመን፣ በሶስተኛው 100 ክፍለ ዘመን እንዲህ አልተሰባሰበም። እስከ 4ኛው 100 ክፍለ ዘመን ድረስ ቤተክርስቲያን በጉባኤ ተሰብስባ እውነተኞቹን የሐዋርያት መጻሕፍት እውነተኞቹን የጌታን ወንጌል ከሐሰተኞቹ ለይታ በቀኖና በቁጥር ለይታ እስክታስቀምጥ ድረስ በእያንዳንዱ ምዕመናን ቤት ዛሬ እንዳለው ወንጌል አልነበርም፣ መልእክታት አልነበሩም። ወንጌል ይነበብ የነበረው የነቢያት መጻሕፍት ይነበቡ የነበሩት በአምልኮ ጊዜ በቤተ ክርስቲያን ነበረ። ስለዚህ የዛን ጊዜ የነበሩ ታዲያ ክርስቲያኖች እንዴት ነበር የሚያውቁ የነበረው ከተባለ የእውነት አምድና መሰረት በሆነችው ክርስቶስ በመሰረታት ቤተክርስቲያን ትምህርቱ ይሰጥ ነበረ። ከዛ ትምህርት ተነስተው ወንጌልን ጽፈዋል። ወንጌላውያኑ ክርስቶስ ያስተማረውን ትምህርት መነሻ አድርገው መሰረት አድርገው መልእክት ጽፈዋል። ግብረ ሐዋርያት ተጽፏል። ሌሎችም መጻሕፍት ተጽፈዋል። ስለዚህ የምናነበውን የመጽሐፍ ቅዱስ ክፍል ከትምህርቱ ጋር ለመረዳት ከፈለግን መጽሐፉን ከቤተክርስቲያን ትምህርት መለየት የለብንም። ተመልከት፣ ክርስቶስ ቤተክርስቲያንን መሰረተ። ቤተክርስቲያንን መስርቶ ታላቁን ተልእኮ ለደቀ መዛሙርቱ ሲሰጥ ሂዱና አስተምሩ ነው እንጂ ያላችሁ ሂዱ መጽሐፍ ጻፉ አላላቸው። ሂዱና ወንጌልን ለፍጥረት ስበኩ። ከማስተማራቸው በፊት አይ መጀመሪያ መጽሐፍ እንጻፍና የምናስተምረውን ትምህርት መጽሐፍ እየጠቀስን እናስተምር አላሉም። እኛንን ዛሬ ያለን መምህራን ነን እንጂ እነሱ የጻፉትን እየጠቀስን የምናስተምረው ሐዋርያት ከጌታ ቃል በቃል በዓይኖቻቸው ያዩትን በጆሮቻቸው የሰሙትን ትምህርት ነው እንጂ ያስተላለፉት እንደኛ ዛሬ የማቴዎስ ወንጌል የሉቃስ ወንጌል እያሉ አልጠቀሱም። ጌታ እንዳስተማራቸው በጆሮአቸው የሰሙትን በዓይናቸው ያዩትን ከመንፈስ ቅዱስ ያገኙትን አስተምረዋል። ስለዚህ በመጻሕፍት የምናገኛቸውን ምንባቦች ከቤተ ክርስቲያን ምልአተ ትምህርት ጋር አብረን ካልተረዳ ነው እኔም በያዝኩት መጽሐፍ የራሴን ትምህርት አንተም የያዝከውን መጽሐፍ የራስህን ትምህርት እየተረዳን ምን እንላለን ማለት ነው? እንጠፋለን። ለምሳሌ
እንደው በቀላሉ ቅድም የተነሱትን ጥቅሶች አንስተን እንኳን ስንነጋገር እዛው ሮሜ 8 ላይ 2 ጥቅሶች ባነሳልህ እነዛን ጥቅሶች በቤተክርስቲያን ትምህርት ተመስርተን ካልተረዳናቸው ምን ያክል ጥፋት ውስጥ እንደሚወስዱን እንድናስተውል ይረዳናል። ለምሳሌ የዚህው የሮሜ መልእክት ላይ ምዕራፍ 8 ቁጥር 32 ላይ እንዲህ የሚል ቃል አለ። ለገዛ ልጁ ያራራለት ነገር ግን ስለ ሁላችን አሳልፎ የሰጠው ያው ከእርሱ ጋር ደግሞ ሁሉን ነገር እንዲያው እንዴት አይሰጠንም የሚል ቃል እናገኛለን። እዚህ ጋር በጣም ከባድ ቃል እናገኛለን። ምን የሚል? ለገዛ ልጁ ያራራለት የሚል ማለት ነው። እንግዲህ ይሄ ለማን ነው እየተነገረ ያለው? ለአብ። አንድ ሰው ይህን ገጸ ንባብ ብድግ አድርጎ አብ ጨካኝ ነው የማይራራ ነው ሊል ይችላል ወይ ብዬ ብጠይቅ እንዴት ጨካኝ ነው እንዴት የማይራራ ነው ሊባል ይችላል? ይሄማ ለባህሪው አይመጥነውም፣ ይሄ ባህሪውን አይገልጸውም። ታዲያ ምንባቡ ምን እያለ ነው ካል አይ ይሄ ትምህርት ያስፈልገዋል፣ ትርጉም ያስፈልገዋል። ይሄን ትርጉም ግን እኔም በገዛ ኪስ ያላወጣውም፣ አንተም ከኪስ አታወጣውም። ወዴት ነው የምንሄደው? ይህንን ክፍል ቤተክርስቲያን በመጀመሪያው ክፍለ ዘመን ለሐዋርያት ቅርብ የሆኑ ደቀ መዛሙርቶቻቸው ምን ብለው አስተማሩት? ምን ብለው ተረጎሙት? ምን ብለው ተረዱት? ብለን ጥንት ቤተክርስቲያን ወደ ተረዳችበት መረዳት ወደ አሰበችበት ህሊና ነው የምንመለሰው እንጂ አይ ለገዛ ልጁ ያራራ ስለሚል አብ አይራራም ጨካኝ ነው ብለን ቴዎሎጂ አንመሰርትም። እዚህ ቃል ላይ ደግሞ ወደኋላ እንመለስና ይማልዳል የሚለው ቃል ለወልድ ብቻ አልተሰጠም። እዛው ቁጥር 26 ላይ የሮሜ መልእክት ምዕራፍ 8 ቁጥር 26 ላይ ምን የሚል ቃል እናገኛለን? እንዲሁም ደግሞ መንፈስ ድካማችንን ያግዛል፣ እንዴት እንድንጸልይ እንደሚገባን አናውቅምና ነገር ግን መንፈስ ራሱ በማይነገር መቃተት ይማልድልናልና። አክሊል አሁን እዚህ ጋር መንፈስ ቅዱስም ይማልዳል ተብሏል። እንደገና እዚህው ደግሞ መልሶ እዛው ወልድ ይማልዳል የሚለው ቃል ተጠቅሷል። ሁለተኛ ቆሮንቶስ ምዕራፍ 5 ላይ ስትሄድ ደግሞ እግዚአብሔር አብ ሐዋርያው ሲናገር በእኛ እግዚአብሔር እንደሚማልድ ብሎ ደግሞ እግዚአብሔር አብን በእኛ ሆኖ እንደሚማልድ ብሎ ተናገር። አሁን እነዚህን ቃላት ብድግ አድርገን መንፈስ ቅዱስንም የሚማልድ ወልድንም የሚማልድ አብንም የሚማልድ ብለን ነገረ ሃይማኖት ትምህርት አንመሰረትም። ነገር ግን በቤተ ክርስቲያን ከተሰጠው መልአተ ትምህርት አንጻር ከቀደምት አበው ትምህርት አንጻር ምን ማለት ነው ብለን እንጠይቃለን። በክፍሉ ላይ ተመልከት። ቅድም መምህራኖቻችን እንደነገሩን ክርስቶስ መስቀል ላይ የቤዛነቱን ስራ ሲሰራ የሰራበት ፍቅር ዛሬም የተለወጠ አይደለም። አንድ ጊዜ የወደዳቸውን ፈጽሞ የወደዳቸው ነው። ክርስቶስ ሲራብ ሲጠማ እንዲራብ እንዲንገላታ ሕማም እንዲቀበል ያደረገው ፍቅር ነው አይደል? አክሊል ፍቅር ነው። የማስታረቁን ስራ ሲሰራ የቤዛነቱን ስራ ሲሰራ ክርስቶስ ያንን እንዲሰራ ያደረገው ምኑ ነው ከተባለ ፍቅሩ ነው እንላለን። እሺ ታዲያ ሐዋርያው ቅዱስ ጳውሎስ አሁንም ብሎ ሲናገር በእግዚአብሔር ቀኝ ያለው ስለኛ የሚማልደው ብሎ ሲናገር ምን እያለን ነው? በቀራንዮ ላይ የቤዛነቱን ስራ ያሰራችው ያቺ ፍቅሩ አሁንም ጸንተዋለች። ቅዱስ ዮሐንስ አፈወርቅ ይህንን ክፍል ሲተረጉም ምን ማለቱ ነው ከተባለ ያቺ ፍቅሩ አሁንም ለኛ የተለየች አይደለችም ማለት እንጂ እንደው ቃሉን ብድግ አድርገን የሚማልድ ብሏል። የሚማልድ ማለት ግዕዝ ነው፣ ወይንም ግሪኩን ደግሞ ወደኋላ ሂደን ምንጭ ቃሉን ስናይ የሚለምን ማለት ነው። እርሱ ደግሞ ቅድም መዝሙረ እንዳሳየን የሚለምን አይደለም። እሱ የሚለምን ጌታ፣ የሚምር ጌታ፣ እንደ ሊቀ ካህንነት ደግሞ የተቀመጠ እንጂ የቆመ ሊቀ ካህናት አይደለም። አሁን በአብ ቀኝ ያለን የተቀመጠ ከተባለ አገልግሎት የለበትም፣ ኦልሬዲ ጨርሷል። ለምን ከተባለ ያ የሰራው የማስታረቅ ስራ ፍጹም ነው፣ እንከን ጉለት የለበትም። እንደውም አንድ ትልቅ መምህራችን ሊቀ ሊቃውንት ያሬድ ካሳ የሚባሉ የሐዲስ ኪዳን የዕብራውያን መልእክት እያስተማሩ ይሄ ጥያቄ ሲነሳ ምዕራፍ 7 ላይ ምን አሉ? ልጆቼ አብ አሁን ተቀይሞታል ማለት ነው ወልድን አሁንም ይማልድላል ካልን አንድ ጊዜ በቀራንዮ የሰራውን ስራ አብ ተቀይሟል ማለት ነው፣ ፊቱን አዙሮ ትቶታል ማለት ነው። እንደገና መሰዋት፣ እንደገና ቤዛነት። ምክንያቱም የክርስቶስ የማስታረቅ ስራ ከመስዋዕት ከሞት ከሕማም የተለየ አይደለም። ካልሆነማ እነዚህ ጋር ካልሆነ እኮ ኦኬ የቅዱሳን ምልጃ ብለን እንደምናስበው ተራ ልናረገው ነው። ምክንያቱም የቅዱሳን ምልጃ ስንል ሕማም የለበትም፣ መስዋዕትነት ሰማዕትነት የለበትም። እንደዛ ስንል የክርስቶስ ግን ሕማሙን መከራውን ሞቱን መስዋዕቱን ቤዛነቱን ይዘን ነው ይህን እያልን ያለ ነውና ቃላትን ከቤተ ክርስቲያን ትምህርት ጋር አብሮ መረዳቱ በትክክል ቃላቱ እየተነገሩ ያሉበትን የትምህርት አውድ እንድንረዳ ያደርጋል ማለት ነው። እንደው በቀላሉ መቼም በግ ከገበያ እንደመጣ እንዳለ አይጣድም አይደለ? መበለት አለበት፣ እንዲበላ ተደርጎ መዘጋጀት አለበት።
እንደውም ታላቁ ጎርጎርዮስ ሲናገር ምን ይላል? ከእናንተ መካከል ያለ ጥርስ መቆርጠም የሚፈልግ ሰው አለ ወይ ብሎ ጥያቄ ይጠይቃል። አሁን አንተን አክሊል ብጠይቅህ ያለ ጥርስ የሚበላ ነገር ቢቀርብልህ ያለ ጥርስ መቆርጠም ትችላለህ? አትችልም። ያለ ጥርስ እቆረጥማለሁ ካልክ የሚከተልህ ምንድነው? ሞት ነው። ይሄ ጥርስ ምንድነው ካልከኝ ደግሞ የቤተክርስቲያን ትምህርት ነው። ያለ ቤተክርስቲያን ትምህርት የቅዱሳት መጻሕፍትን ቃል መረዳት ማለት ያለ ጥርስ ለመቆርጠም እና ለመመገብ መሞከር ማለት ነው። ስለዚህ የቤተክርስቲያን ጥርሶች ሊቃውንት ናቸው፣ መምህራን ናቸው። የበጉ ሐዋርያት የጌታችን ሐዋርያት የቅርብ ደቀ መዛሙርቶቻቸው ተማሪዎቻቸው ያስተማሩት ያ የሊቃውንቱ ትምህርት መጻሕፍቱን በትክክል እንድንማርና እንድንረዳ ያደርገናል ማለት ነው። አመሰግናለሁ።